ሰላም ዛሬ እንግዲህ የባዮሎጂ 50 ጥያቄ ለማትሪክ የሚጠቅማችሁ ከባለፈው ዓመታት የወጡ የ50 ጥያቄዎችን እንሰራለን። እነዚህን 50 ጥያቄዎች ከሰራችሁ ባለፈው 50 ሰርተን ነበር። እነዚህን ከሰራችሁ በደንብ ማትሪክን ሰርታችሁ ይህንን ማትሪክን በደንብ ሰርታችሁ እንደምታልፉ በጣም እርግጠኛ ነኝ። ቀጥታ ወደ ቪዲዮ እንግባ ማለት ነው። የመጀመሪያው ጥያቄ ምን ይላል? እናንተ ሞክሩ ማለት ነው። which group of organisms obtains nutrients by breaking down dead organic matter? የሞተን ነገር ብሬክ ዳውን በማድረግ ምን የሚያገኝ ኒውትሪየንት የሚያገኝ ከነዚህ ውስጥ ማን ነው? ፕሮዲውሰር ነው? ኮንሱመር ነው? ዲኮምፖዘርስ ኦር ፕሬዴተርስ ማን ነው? which group of organism obtains nutrienትን የሚያገኝ ምን በማድረግ የሞተ ዴድ ኦርጋኒክ ማተርን ያ ማለት ፈረስ ሊሆን ይችላል፣ ምን ድመት ሊሆን ይችላል፣ ያን አህያ ሊሆን ይችላል። ያ የሞተውን ምን እያደረገ ምን ብሬክ ዳውን እያደረገ እንዲበሰብስ እያደረገ እንዲሰባበር እያደረገ ኒውትሪየንት የሚያገኘው ማን ነው? ፕሮዲውሰርስ ስንል አውቶትሮፍስ እንላቸዋለን። ምንድናቸው? ፕላንቶች ናቸው። ፕላንቶች እንደዛ ያደርጋሉ? አያደርጉም። ኮንሱመር ስንል ደግሞ ፕራይመሪ፣ ሰከንዳሪ፣ ተርሸሪ ኮንሱመር የሚባሉት ንጹህ የሆነ ምግብን ኮንሱም ያደርጋሉ እንጂ ብሬክ ዳውን አያደርጉም። ዴድ ኦርጋኒክ ኮንሱም ሊያደርጉ ይችላሉ። ነጂብ ግን እንዲህ ብሬክ ዳውን በማድረግ ኒውትሪየንት አያገኙም ማለት ነው። ሶ እነማን ናቸው ማለት ነው? ዲኮምፖዘርስ ናቸው። ምን የሚያደርጉት ምን አንድን ዴድ ኦርጋኒክ ማተርን ምን ብሬክ ዳውን በመሰባበር ምን ኒውትሪየንት የሚያገኙት እነማን ናቸው? ዲኮምፖዘርስ ይባላሉ ማለት ነው። ፕሬዴተርስ ማለት አዳኞች ናቸው። ፕሬይ ሲባል ደግሞ ምንድን ናቸው? ፕሬይ የሚባሉት ደግሞ ታዳኝ ናቸው ማለት ነው። ሶ ያን ወቁና ወደ ቀጣዩ ጥያቄ እንግባ ማለት ነው። ሶ ዲኮምፖዘርስ ሪሳይክል ኒውትሪየንትስ ባይ ብሬኪንግ ዳውን ዴድ ማቴሪያል። 52 ጥያቄ እንግዲህ እናንተ ሞክሩ ብያችኋለሁ። እናንተ ሞክሩ ማለት ነው። እዚህ ጋር እናንተ በደንብ ሞክሩ ማለት ነው። So the role of bacteria, the role of bacteria in the nitrogen cycle includes bacteria ሚና ምንድን ነው? በናይትሮጅን ሳይክል የባክቴሪያ ሚና ምንድን ነው ይላል ጥያቄው ማለት ነው። የባክቴሪያ ስራ ምንድን ነው? what is the purpose, what is the goal of bacteria ብላችሁ ያዙ። so in general for ለምሳሌ ለኤ ካለው ፕሮዲዩሲንግ ሰንላይትን ባክቴሪያ ፕሮዲዩስ ያደርጋል አያደርግም? ስለዚህ ይሄን ታስወግዳላችሁ። ባይዘው ሁልጊዜም ይሄ ነው በቃ። እነዚህ ምርጫችሁን ያሳነሳችሁን የማግኘት ፐርሰንታጆችን ከፍ እያደረጋችሁ ሂዱ ማለት ነው። ሶ ምንድነው ምን ናይትሮጅን ሳይክል ስለሚል ከምን ጋር አዛምዱት? ከናይትሮጅን ፊክሴሽን ጋር አዛምታችሁ ምርጫውን በቀላሉ አገኙት ማለት ነው። ፖሊኔሽን ማለት ምን ማለት ነው? በዊንድ በንፋስ ሊሆን ይችላል፣ በኦርጋኒዝሞች፣ በንቦች፣ በነዛ በመሳሰሉት መሰል ከአንድን ዘር የአንድ አበባ የወንድዮ ዘር ወደ ሴትዮ ዘር ማድረስ ምን ይባላል? ፖሊኔሽን ይባላል ማለት ነው። ፖለን ማለት የወንድዮ ዘር ማለት ነው። የአበባ ወንድዮ ዘር ማለት ሲድ ዲስፐርሳል ማለት ያው በዊንድ በአኒማልስ በዲፈረንት ካይንድ ኦፍ ቲንግስ ሲድን መበተን ፍሪ ዘርን ሲድን መበተን ማለት ነው። ሶ ያ ሲድ ዲስፐርሳል። ናይትሮጅን ፊክሴሽን ማለት ናይትሮጅን የምናውቀው ናይትሮጅን አለ 78% ምን አየር ላይ ያለው ማለት ነው። አትሞስፌር ላይ 78% በጣም አባንደንት የሚባለው ናይትሮጅን ነው። ከ78 እስከ 80% ያለው ማለት ነው። ይሄ ናይትሮጅንን ወዴት መቀየር? ወደ ዩዜብል ወደ የሚጠቅም ፎርም ማለት ነው። የሚጠቅም ለፕላንቶች የሚጠቅም ፎርም መቀየር ፕሮሰሱ ምን ይባላል? ናይትሮጅን ፊክሴሽን ይባላል ማለት ነው። ሶ ናይትሮጅን እዚህ ጋር ማንበብ ትችላላችሁ ማለት ነው። ሰርቴን ባክቴሪያ ኮንቨርት አቶሞስፌሪክ ናይትሮጅን ኢንቱ ዋት ዩዘብል ፎርም ወደሚጠቅም ናይትሮጅን ይቀይራሉ። ምኖች ማለት ነው። አንዳንድ ባክቴሪያዎች እነዛ ማን ናቸው? ራይቦዞም የሚባሉት እነዚህ ባክቴሪያዎች ምን ያደርጋሉ? ወደሚጠቅም ፎርም ኦፍ ይቀይራሉ። ወደሚጠቅም ፎርም ይቀይራሉ ማለት ነው። ናይትሮጅን ኤንን ታውቃላችሁ። እዚህ እንትን ለሚገኘውን ይሄ በቃ እቺኛው ኤን2 ይሄኛው በቃ አትሞስፌር ላይ ያለው ናይትሮጅን ነው። ይሄንን ናይትሮጅን ግን ወደሚጠቅም ወደ ናይትሬት ወደ ዩሪያ ወደ ናይትሬት ወደዚህኛው መቀየር ምን ይባላል? በቃ ይሄ ናይትሮጅን ፊክሴሽን ይባላል ማለት ነው። ለፕላንቶች እንዲጠቅማቸው ወደሚጠቅም ፎርም የሚቀይሩ ከሆነ ናይትሮጅን ፊክሴሽን ይባላሉ ማለት ነው። ሶ ይሄንን ደግሞ የሚቀይሩ አሉ። ይሄንን ፕሮሰስ የሚያግዙ አሉ። እነማን ናቸው? እንደ ራይዞቢያ ሳይኖባክቴሪያ የሚባሉት እነዚህ ባክቴሪያዎች ናቸው። በዛፍ ስር ላይ ሩቱ ላይ በሶይል ውስጥ ያሉ ሶይል ናይትሮጅን አብዞርብ ሲያደርግ እነዚህ ባክቴሪያዎች ደግሞ በፕላንቱ
ሩት አካባቢ ላይ ሆኖ ይህንን ኤን2ን ወደ ናይትሮጅን ወደ ዩዜብል ፎርም ፕላንቶች ምንን እንዲሰሩ ክሎሮፊላቸውን እንዲሰሩ እንዲያድጉ በጣም ለፕላንቶች ኢምፖርታንት ስለሆነ ወደ ዩዜብል ፎርም ይቀይራሉ ማለት ነው። ሶ ይሄ ምን ይባላል? ናይትሮጅን ፊክሴሽን ይባላል። በአጭሩ ምን ትላላችሁ? ናይትሮጅን ፊክሴሽን is a process of converting atmospheric nitrogen or N2 into usable form ወደ የሚጠቅም ፎርም መቀየር። ስለዚህ ናይትሮጅን ፊክሴሽን ይባላል ማለት ያንን ያዙ ማለት ነው። ሶ ይሄንንም መልሱት። ይሄው መልሱት። ምርጫው አንብቡት። 53ኛ which ecological pyramid mean what the relationship, the interaction of what different organisms with each other and with the environment, that is what ecology or the state of ecology. so ecological pyramids አሉ። ecological pyramid ተብሎ የሚታወቁ አሉ ማለት ነው። so is always what upright ማለት ቀጥ ብሎ የቆመ ማለት ነው። ሶ የትኛው ኢኮሎጂካል ፒራሚድ ነው ቀጥ ብሎ ሊቆም የሚችለው ማለት ነው? first you need to understand the questions. okay the question መጀመሪያ ምንን መረዳት አለብን? questionን መረዳት አለብን ማለት ነው። ሶ upright ማለት ፒራሚድ ሲባል እንደዚህ ሆነ ነው። ሶ እንደዚህ ሆነ ፒራሚድ ማለት ነው። ሶ ይሄ ፒራሚድ ነው ማለት ነው። ሶ አፕራይት ማለት ደግሞ ቀጥ ብሎ የቆመ ፒራሚድ ማለት ነው። ምንም እንዲህ ሳይገለበጥ ፒራሚድ እንዴት ሊሆን ይችላል? እንዲህ ኢንቨርትድ ሊሆን ይችላል አይደል? ሰው እንደዛም ሊሆን ይችላል፣ ወደዚህ ሊያጋድል ይችላል፣ እንዲህ ሊሆን ይችላል። ምንድን የተባለው እዚህ አፕራይት ቀጥ ብሎ ሊቆም የሚችል ፒራሚድ መሆኑን። አፕራይት ሌላ ነገር አትሳሉ። በቃ ፒራሚድ መሆኑን አውቃችኋል። ፈርስትሊ እሱን ካወቃችሁ በኋላ እንዲህ ቀጥ ብሎ ሊቆም የሚችለው በቃ ቀጥ ብሎ የቆመ ፒራሚድ ማለት ነው። እንዲህ ሊቆም የሚችለው የትኛው ነው? ፒራሚድ ኦፍ ነምበርስ ምንድን ነው? እዚህ ጋር 10 ሊሆን ይችላል፣ እዚህ ጋር ደግሞ 100 ሊሆን ይችላል። ምንድን ነምበሩ ዲፔንድ ይሆናል ማለት ነው። ነምበር ኦፍ ኦርጋኒዝም ላይ አይደል? እንደዚህ ጋር 10 ይገኛል ምናምን፣ እዚህ ጋር ደግሞ ብዙ ሳር ሊሆን ይችላል፣ ወይም ትንሽዬ ሳር ሊሆን ይችላል። ሶ ዲፔንድ ይሆናል ማለት ነው። ፒራሚድ ኦፍ ባዮማስም ቅድም እንዳልኳችሁ ምንድን ነው? ኤኒቲንግ ዳት ኢዝ ምን ሲዱን ከወሰዳችሁ የሚጠቅመውን ፓርት ከወሰዳችሁ በኋላ ከፕላንቶች ያሉት እነዚህ ባዮማስ ይባላሉ ማለት ነው። ለምሳሌ ከአኒማልም ዴድ ፓርት ወይም ለምሳሌ ቆዳው ምናምን ምን ይባላል? ባዮማስ ይባላል ማለት ነው። ሶ ይሄኛው ምንድን ነው? ይሄም ዲፔንድ ይሆናል። ኢንቨርትድ ፒራሚድ ሊሆን ይችላል፣ አፕራይት ፒራሚድም ሊሆን ይችላል ማለት ነው። ሲቹዌሽኑ ላይ ነው ዲፔንድ የሚሆነው ማለት ነው። ፖፑሌሽን ፒራሚድ የሚባለውን ደግሞ አውጡት። አይሆንም ማለት ነው። እዚህ ጋር ማይገናኝ ነው ማለት ነው። የፖፑሌሽን ፒራሚድ ማይገናኝ ነው ያለ የለ ነው። ምን አለ? ፒራሚድ ኦፍ ምን አለ? ነምበርስ አለ፣ ፒራሚድ ኦፍ ባዮማስ አለ እና ፒራሚድ ኦፍ ኢነርጂ አለ ማለት ነው። ሶ መልሱ ምንድነው? ፒራሚድ ኦፍ ኢነርጂ ነው ማለት ነው። ቢካዝ ለምሳሌ እዚህ ጋር ቤዙ ላይ ፕሮዲውሰሮች ምንድን ናቸው? ሃይስት የሆነ ኤነርጂ ያላቸው ሁልጊዜም ማለት ነው። ሶ ምን 10% ሩል አለ። 10% ሩል ማለት እነዚህ ፕላንቶች ከፀሐይ የሚያገኙን ፕሮዲውሰር ናቸው አይደል? ምን ከፀሐይ ኤነርጂ ያገኛሉ። ሶ እነሱ ያላቸው ኤነርጂ ምን ቢኖር 1000 ቢኖር 1000 ኢነርጂ ቢኖራቸው ከ1000 10% ማለት ደግሞ ይሄ ከ10% ማለት 1000 10% ማለት ስንት ነው? 100 ማለት ነው። ለቀጣዩ ምንድነው? ለቀጣዩ ምን ፕራይመሪ ኮንሱመርስ ለሚባሉት 100 ነው የሚተላለፈው ማለት ነው። 100 ኢነርጂ ነው የሚተላለፈው ማለት ነው። አሁንም ከየ100 10% ደግሞ ለሰከንደሪ ኮንሱመር ምንድነው? 10 ናት ማለት ነው። 10 ነው የምትተላለፈው ማለት ነው። የ10% 10 ደግሞ የ10% ከ10% ከ10 ላይ 10% ማለት ደግሞ ምንድነው? አንድ ነች ማለት ነው። ስለዚህ እንዴት እየቀነሰ 1000 ነበር 100 ሆነ 10 ሆነ 1 ሆነ። ስለዚህ ምንድነው ማለት ነው? 10% ኢነርጂ ብቻ ነው ወደ ቀጣዩ ኢኮሎጂካል ትሮፊክ ሌቭል የሚያልፈው ማለት ነው። ወደ ቀጣዩ ትሮፊክ ሌቭል የሚያልፈው ከቤዝ ጀምሮ ምንድነው? 10% ብቻ ነው ማለት ነው። ስለዚህ ምንድነው? ፒራሚድ ኦፍ ኢነርጂ ምንድነው? አፕራይት ነው ማለት እንዲህ ቀጥ ያለ ነው ማለት ነው። እንዲህ ኢንቨርትድ ሊሆን አይችልም። ኢንቨርትድ ማለት ምን ማለት ነው? እንዲህ ሆኖ እንዲህ ሊሆን አይችልም ማለት ነው። እንዲህ ሊገለበጥ አይችልም ማለት ነው። ሲቹዌሽኑ ምንም ቢቀየር ምንም ብታደርጉት ሁልጊዜ እንደዚህ ነው ማለት ነው። አፕራይት ነው ማለት ነው። ስለዚህ ምን 10% ሩልን እንዳትረሱ ማለት ነው። ለምሳሌ የዚህኛው የ1000 ማለት ምን ማለት ነው? 10% ማለት እንዲህ አይደል የምትጻፈው? 10% እንዲህ ነው የምትጻፈው አይደል? ሶ እቺ 10% ማለት ሲባዛ በሉና ምን ማለት ነው? 10 ማለት 10% አይደል? ፐርሰንቷን ደግሞ ኦቨር 100 አድርጉ። 100 ስታደርጉ ይችኛዋ 0 በእነዚህ ሁለቱ ይጠፋል። 10 ጊዜ 10 100 ይሆናል ማለት ነው። ሶ 1000 what is 10% of 1000 ልትባሉ ትችላላችሁ። ሶ በዛ ጊዜ እንደዚህ አድርጉ፣ ማባዛት ነው። 10% ፐርሰንቷ ማለት 100 ነች። ለ100 አካፍሉ ማለት ነው። 10 ለ100 ሲባዛ ብላችሁ በዚህ አይነት ወይ መስራት ትችላላችሁ። ሶ 10% ሩልን አፕላይ አድርጉ ማለት ነው።
So explanation: energy decreases at each trophic level. በእያንዳንዱ trophic level energy ምን ይሆናል? What happens to energy? Energy decreases, okay? Making the pyramid always upright. ቀጥ ብሎ ሁልጊዜ እንዲቆም በማድረግ ማለት ነው። እንዲሆን በማድረግ ይሆናል ማለት ነው። So ያንን የያዙ ማለት ነው። ወደ ቀጣዩ ስንሄድ so this is easy question because I have explained it before. So ይህንም በቀላሉ የምትመልሱት ማለት ነው። Approximately what percentage of energy transferred from one trophic level to another trophic level? ከአንድ trophic level በግምት ምን ያህል percentage of energy ነው የሚተላለፈው? ከአንደኛው ከመጀመሪያው trophic level ወደ ቀጣዩ trophic level ምን ያህል energy ነው የሚተላለፈው ማለት ነው። ከዚህኛው trophic level ወደዚህኛው ምን ያህል energy ነው የሚተላለፈው? 10% rule ብያቸዋለሁ። ካለው ኤነርጂ 10% ብቻ ነው የሚተላለፈው ማለት ነው። ሶ ያንን ያዙ ማለት ነው። ሶ አንሰሩ ምንድነው? ቢ ነው ማለት ነው። ራፍሊ በግምት 10% of energy pass to the next trophic level ማለት ነው። ያንን በደንብ ያዙት ማለት ነው። ሶ አሁንም ለመመለስ ሞክሩ። ይሄው መልሶን አላስገባባችሁ ሞክሩ እናንተ። which disease is caused by a bacterium? በባክቴሪያ caused የሚሆን ወይም በባክቴሪየም caused የሚሆን ዲዚዝ የትኛው ነው? መንስኤው ባክቴሪያ የሆነው ዲዚዝ የትኛው ነው? ሚስሊስ ነው? ኢንፍሉዌንዛ ነው? ኮሌራ ነው? ማላሪያ ነው? የትኛው ነው? ሶ ይሄን መልሳችሁ ምንድነው? መልሳችሁ ምንድነው? ኮሜንት ላይ ምን ያህል እንደመለሳችሁ አስቀምጡ ማለት ነው። ሶ ምንድነው መልሱ? መልሱ ኮሌራ ነው ማለት ነው። በባክቴሪያ የሚመጣ ማለት ነው። ይሄ ሚስልስ የሚባለው በቫይረስ ነው። በሚስልስ የሚባል ቫይረስ ነው። ኢንፍሉዌንዛ በሚባል ቫይረስ ነው። ሁለቱ ምንድን ናቸው? በቫይረስ የሚመጡ ናቸው። ኮሌራ ነው በባክቴሪያ የሚመጣ ማለት ነው። እነዚህ ማላሪያ የሚባለው ደግሞ በፓራሳይት በጥገኛ ተዋሳት ነው የሚመጣው። ፓራሳይት ማለት ምን ማለት ነው? ጥገኛ ተዋሳት ማለት ነው። ጥገኛ ተዋሳት ማለት ፓቶጂን ማለት ደግሞ የበሽታ መንስኤ ማለት ነው። ሶ ማላሪያ ማለት ምንድነው? ጥገኛ የሆነ ተዋሳት ነው። ሶ በፓራሳይት ነው ማላሪያ። በኮሌራ ነው በምን የሚመጣ? በባክቴሪያ የሚመጣ ማለት ነው። ሶ ኮሌራ ምን ብላችሁ ያዙት? ተቅማጥ ነው። ቮሚት እንድታስታውቁ ያደርጋችኋል። የሆድ ድርቀት አለ። እንደዚህ እነዚህዎች ነገር ተቅማጥ ብላችሁ ያዙ ኮሌራ ማለት ነው። ሶ በባክቴሪያ ነው የሚመጣው ማለት ነው። ያንን ያዙ 55ኛ ማለት ኮሌራ is caused by the bacterium ምን ቫይብሮ ኮሌራ የሚባል በዚህኛው ባክቴሪያ ነው የሚመጣው። ቫይብሮ ኮሌራ የሚባል በዚህኛው ባክቴሪያ ነው የሚመጣው ማለት ነው። ኮሌራ ማለት ነው። ሶ ያችንም ያዙ ማለት ነው። ወደ 56ኛ ጥያቄ ስንሄድ መልሶ ኦልሬዲ አለ። ኦኬ ሶ which disease is transmitted by female አናፊለስ ሞስኪቶ? በሴቷ አናፊለስ የወባ ትንኝ ማለት ነው። አናፊለስ ማለት በሷ ወባ ትንኝ ማለት በሷ ወባ ትንኝ በሴቷ ወባ ትንኝ የሚተላለፈው በሽታ የትኛው ነው? ማላሪያ ነው ማለት ነው። ማላሪያ ነው ያዙት። በሴቷ ነው። ኦኬ በሴቷ የሚተላለፍ በሴቷ ፌመል አናፊለስ የሚተላለፍ አናፊለስ ሞስኪቶስ የሚተላለፍ የትኛው ነው? ማላሪያ ነው ማለት ነው። ሶ ኮሌራ አይደለም፣ ቱበርኩሎሲስም አይደለም፣ ሚስሊስም አይደለም ማለት ነው። ሶ the answer is malaria. So malaria is spread through the bites of infected female Anopheles mosquitoes. So by the bites of infected female Anopheles malaria is spread. Okay, so by the በዚህኛው ንክሻ ነው የሚተላለፈው ማለት ነው። bites of በሴቷ ማን ኢንፌክትድ ፖሊስ ፊሜል Anopheles mosquito ይተላለፋል ማለት ነው። that's the answer. So vaccination means ክትባት vaccination protects individuals ይጠብቃል individuals by stimulating by በማነቃቃት ማንን ነው የሚያነቃቃው? ዳይጀስሽን ነው፣ ኢሚዩኒቲ ነው፣ ሬስፒሬሽን ነው፣ ኤክስክሪሽን። ዳይጀስሽን ማለት የምግብ መፈጨት፣ ኤክስክሪሽን ማለት የምግብ የቆሻሻ መወገድ፣ ሰልት ሊሆን ይችላል፣ ፊዝስ ሊሆን ይችላል፣ ሰገራ ሊሆን ይችላል። ያ ቆሻሻ ኤክስክሪሽን ይባላል ማለት ነው። ሬስፒሬሽን ማለት ደግሞ ከበለነው ምግብ ኤነርጂ የምናገኝበት ወይ ሬስፒሬሽን ይባላል ማለት ነው። ሴል ኢነርጂን ክሬት የሚያደርግበት ከምግብ ላይ ማለት ነው። ሶ ያ ምን ይባላል? ሬስፒሬሽን። ኢሚዩኒቲ ማለት ደግሞ የበሽታ መከላከል አቅም። ሶ የበሽታ የመከላከል አቅምን ምን ያደርጋል? ያነቃቃል፣ ስቲሙሌት ያደርጋል። ቫክሲኔሽን ክትባት ማለት ነው። ሶ ያ ነው ማለት ነው። መልሱ ምንድነው? ቢ ነው ማለት ነው። ሶ ቫክሲንስ ስቲሙሌት ዘ ኢሚዩን ሲስተም
to recognize pathogens. Pathogens are what? የበሽታ መንስኤ ናቸው። የበሽታ በሽታን ኮዝ የሚያደርጉ የበሽታ መንስኤ ምን ይባላሉ? ፓቶጂንስ ይባላሉ። ሶ እነዚህ ፓቶጂንስ ሪኮግናይዝ ወይም እንዲያውቅና ምላሽ እንዲሰጥ ምን ያደርጋል? ቫክሲን ስቲሙሌት ያደርጋል። ኢሚኖ ሲስተም የበሽታ መከላከል ሲስተምን ያነቃቃል ማለት ነው። ሶ 58 which type of immunity develops after vaccination? vaccine ከወሰድን በኋላ ክትባት ከወሰድን በኋላ የትኛው which type of immunity develops? vaccine ከወሰድን በኋላ የትኛው ኢሚዩኒቲ ዲቨሎፕ የትኛው የኢሚዩኒቲ አይነት ነው? ኤ ላይ ያለው ፓሲቭ ኢሚዩኒቲ ኦር ፓሲቭ ኢሚዩኒቲ የሚባለው ለምሳሌ ከሌላ ቦታ ዋይት በዲ እነዚህ የሚከላከሉት እነማን ናቸው? ዋይት ብለድ ሴል ናቸው። እነዚህ በሽታ የሚከላከሉ ከነዛ ደግሞ ስፔሻል ዩኒት ላይምፎሳይት የሚባሉ ዋይት ብለድ ሴል ናቸው በሽታን የሚከላከሉት ማለት ነው። ሶ እነዚህ በሽታን የሚከላከሉ ዋይት ብለድ ሴሎች ከሌላ ቦታ ላይ ለምሳሌ አንድ ህፃን ልጅ ላይ የበሽታ የሚከላከሉ እነዚህ ዋይት ብለድ ሴሎች ከእናትየው በፕላስኔታ በሌላ ቦታ እነዚህ አንቲባዲ ማለት በሽታን የሚከላከሉ እነዚህ ጀርምን የሚያጠቁ አንቲባዲ የሚባሉት ሌላ ቦታ ላይ ፕሮዲውስድ ሆኖ እናትየው ላይ ፕሮዲውስድ ሆኖ ወደ ልጅ የሚመጣ ከሆነ ፓሲቭ ኢሚዩኒቲ ነው የሚባለው ማለት ነው። ሶ ናቹራል ኢሚዩኒቲ ኦንሊም እሱም አይሆንም ማለት ነው። ሶ እሱም አይሆንም ናቹራል ኢሚዩኒቲ አይደለም አይደል እንዴ? ምንስ ቫክሲኔሽን ማለት አርቲፊሻል የሆነ ነው አይደል እንዴ? አርቲፊሻል የሆነ አክቲቭ ኢሚዩኒቲ ነው ማለት ነው። ምንም ቫክሲን ማለት በቃ ሰው ምንድነው ይሄ ቫክሲኔሽን ፕሮሰሱ እንዴት ነው ካለን ቫክሲን ማለት ክትባት ማለት የሆነ ዴድ ወይም የሞተ ወይም በጣም ዊክ የሆነ ጀርም እኛ ውስጥ ያስቀምጣሉ ማለት ነው። ሶ በዲያችን ውስጥ በጣም ዊክ ኦር ኪልድ የሞተ ጀርምን እኛ ውስጥ በዲያችን ውስጥ ይቀመጣል። ዘን ምን ይፈጠራል መሰላችሁ? ከዛ አንቲ ቦዲያችን ደግሞ ይህንን በጀርም ኮንሲደር ያደርግና በጣም ኤክሰስ አማውንት ኦፍ ዋይት ብለድ ሴል ምን ይሆን ዋይት ብለድ ሴል ምን ያደርጋል? ፕሮዲውስ ያደርጋል። ከዚያ በሽታ መከላከል አቅምን ኢንክሪዝ ያደርጋል ማለት ነው። that is how it works ማለት ነው። so ያን ካወቅን በኋላ መልሱ ምንድን ነው? ሲ ነው ማለት ቫክሲኔሽን ስቲሙሌት ዘ ቦዲ ቱ አክቲቭሊ ፕሮዲውስ አንቲቦዲስ ማለት ነው። ያ ነው መልሳችሁ ሲ ነው ማለት ነው። አክቲቭ አርቲፊሻል አክቲቭ ኢሚዩኒቲ ማለት ነው። 59ኛ which structure is responsible for gas exchange? ለጋዝ ኤክስቼንጅ ሪስፖንሲብል የሆነው ስትራክቸር ማን ነው? ላንግ ነው አይደል? ላንግ ነው ማለት ነው። መቼ? ሰው ላይ ሲሆን ላንግ ነው። ሰው ላይ ሲሆን ምንድነው? ላንግ ነው ማለት ነው። ሰው ግን በምን ላይ? በፊሽ በሚሆንበት ጊዜ ፊሽ ላይ ማን ነው? ጊል የሚባል ስትራክቸር ነው ፊሽ ላይ ማለት ነው። በእኛ ላይ ሳምባ ነው ኦፍ ኮርስ ላንግ ነው ማለት ነው። ግን ይሄ ኪድኒ ቆዳም አይደለም፣ ስኪን ቆዳ ነው። ኪድኒ ደግሞ ኩላሊት ነው። ኩላሊት ደግሞ ያ አይደለም፣ ብለድን ማጣራት እና ዩራይንን ማጣራት ነው the main function of kidney። ሰው ግን ጊል ላንግ ደግሞ ሰው ላይ ነው ለጋዝ ኤክስቼንጅ። ጋዝ ኤክስቼንጅ ማለት ምን ማለት ነው? ኦክሲጅን ወደ በዲያችን ይገባል፣ ወደ በዲያችን ብለድ ስትሪም ይገባል፣ ካርቦን ዳይኦክሳይድ ደግሞ ይወጣል ማለት ነው። ሶ ብሪዝ አውት ኤንድ ብሪዝ ኢን የምናደርግበት ፕሮሰስ ጋዝ ኤክስቼንጅ ይባላል ማለት ነው። ሶ ያ ኦከር የሚሆነው በየትኛው ስትራክቸር ላይ ነው? በማለት በፊሽ ላይ በምን ላይ? በፊሽ ላይ ማለት ነው። ፊሽ የሚወስዱት እንትን ነው እዛ ዲዞልቭድ የሆነ ኦክሲጅን ነው የሚወስዱት። ዋተር ውስጥ ዲዞልቭድ የሆነ ምንድን ነው የሚወስዱት? ኦክሲጅን ነው የሚወስዱት ማለት ነው። ሰው በዚህኛው ጊዜ ጊል የሚባለው ስትራክቸር ነው ለዛ ሪስፖንሲብል የሆነ ለጋዝ ኤክስቼንጅ ሪስፖንሲብል የሆነ በፊሾች ላይ ማለት ነው። ጊል የሆነ የሚባለው ስትራክቸር ማለት ጊል አብዞርብ ያደርጋል የትኛውን ኦክሲጅን? ዲዞልቭድ ኢን ዋተር ዋለ የማማውን ኦክሲጅን አብዞርብ የሚያደርገው ስትራክቸር ማን ነው? ጊልስ ይባላል። ማን ላይ? ፊሽ ላይ ማለት ነው። በሰው ልጅ ላይ ላንግ ነው። ሰው ያን ካወቅን በኋላ ወደ 60ኛ ጥያቄ ስነ which adaptation የትኛው ልማድ የትኛው ወይ ለማለት ነው የትኛው መንገድ ምንድነው? help ይረዳል። helps desert plant ተብሎ በበረሃ ላይ ያሉ እጽዋቶች አሉ ፀሐይን እንደምንም ለመቋቋም የሚሞክሩ ሰው plants reduce helps desert plants reduce water loss ውሃን እንዳያጡ የሚያደርግ ውሃ አጥተው ደርቆ እንዳይቀሩና ውሃም አስቀምጦ በበዲያቸው ውስጥ አስቀምጦ ምን ለረጅም ጊዜ እነዚህን ቀስ በቀስ እንዲጠቀሙ ውሃቸውን እንዳያጡ የሚያደርገው የትኛው መንገድ ነው? ምን ቢፈጠር ነው? ምን ቢያደርጉ ነው? ምን ቢፈጠር ነው ውሃ ያላቸውን ውሃ ማያጡት? ምን ቢሆን ነው? ላርጅ ሶፍት ሊቭ ወይም ሊቭስ ምን ከሆነ ሶፍት ከሆነ
ኢዝሊ ነው ኢቫፖሬት የሚያደርገው ማን ዋተር ማለት ነው። ስለዚህ ዋተርን ሎዝ ያደርጋሉ። ስለዚህ ኤ ላይ ያለው አይሆንም ማለት ነው። ቲን ኬቲክል ኬቲክል ማለት እዚች ጋር ምን አለ ብንል እዚህ ጋር ቅጠል አለ ብንል ይሄ ቅጠል አለ ብንል ይሄ ሊፍ ነው አይደል? ኬቲክል ማለት የዚህኛው እላዩ ማለት ነው። እላዩ ምን ይባላል? ኬቲክል ይባላል። ይሄኛው እላዩ ማለት ነው። እላዩ ፓርት ምን ይባላል? ኬቲክል ይባላል ማለት ነው። ለምሳሌ እኛ ቆዳ አለና ስኪን አለና ያ ስኪን ምን ኬቲክል ለምሳሌ እኛ ስኪን አለው ለፕላንቶች ደግሞ ምን እንበል ኬቲክል ስኪናቸው ማለት ነው። ቀጭን የሆነ ምን ኬቲክል የሚኖራቸው ከሆነ አሁንም ውሃ ኢዝሊ ምን ይሆናል? ሎስ ይሆናል ማለት ነው። ውሃን ያጣሉ። ቀጭን ግን ወፍራም ከሆነ እና ደግሞ ዋክሲ ከሆነ ኬቲክላቸው ወይም ስኪናቸው የፕላንቶች የሊፎች ስኪኑ ምን ኬቲክል ቲክ ወፍራም እና ከዛ ዋክሲ ማለት ደግሞ ቅባታማ ማለት ለምሳሌ የጆሮ ዋክስ አለ አይደል? የሳም የምንለው ማለት ነው። ከዛ የማር ዋክስ አለ። በዚህ ቅባታማ እና ምን ቲክ የሚሆን ከሆነ ወፍራም የሚሆን ከሆነ ኬቲክላቸው በዚህ ጊዜ ምን ይሆናል ማለት ነው? ውሃ የሚያጡበትን ምን ያደርጋል? ይቀንሳል ማለት ነው። ውሃ በአንዴ አያጡም ማለት ነው። ስለዚህ ዴዘርት ላይ ያሉ ፕላንቶች አብዛኛው ፕሮፐርቲያቸው ምንድነው? ቲክ ዋክሲ ኬቲክል ያላቸው ማለት ነው። ኢንክሪዝ ስቶማታ ኦፕኒንግ ስቶማታ ወይም ስቶማታ የምንለው ምንድነው? ስቶማታ የምንል ይሄ የፕላንቶች ኦፕኒንግ አላቸው። ለምሳሌ እኛ የሰው ልጆች ምን ስኪን ላይ ቀዳዳ አለ፣ ግን ለፕላንቶች ያለው ቀዳዳ ምን ይባላል? ስቶማታ ይባላል። ያ በጣም ክፍት የሚሆን ከሆነ ኢንክሪዝ ሎሱ ምን ይላል? ይጨምራል ማለት ነው። ሶ the answer is what C ቲክ ዋክሲ ኬቲክል ሊኖራቸው ይገባል ማለት ነው። because a thick waxy cuticle reduces what evaporation and conserves what water so ውሃን ይጠብቃል። ከዛ በኋላ evaporation ማለት ምን ውሃ ማለቅ ማለት ነው። ፕላንቶች ላይ ያለው ውሃ ምን በስቶማታ በኩል ወጥቶ ሲያልቅ ቫፖሬት ሲያውቅ ያ ምን ይባላል? ትራንስፒሬሽን ይባላል ኦር ኢቫፖሬሽን ይባላል ማለት ነው። ኢቫፖሬሽን ተኖ እንዳያልቅ ይከላከላል ማለት ነው። የትኛው ሜትድ ቲክ ስኪና የፕላንት ኬቲክል ማለት ስኪን ማለት የፕላንት ስኪን ማለት ነው። የፕላንት ሊፍ ስኪን ማለት ኬቲክል ነው። ያ ቲክ እና ወፍራም እና ከዛ በኋላ ቅባታማ ሲሆን ምን ዋተር ሎስን ይከላከላል ማለት ነው። ያን አንሰር ነው ማለት ነው። 69 which process removes metabolic waste ማለት ቆሻሻ ማለት ነው። ቆሻሻ ምን ሰልት ሊሆን ይችላል፣ high concentration of salt ሊሆን ይችላል፣ ዩራይል ሊሆን ይችላል፣ ሽንት ሊሆን ይችላል or ፊዝስ ሊሆን ይችላል። የትኛው ፕሮሰስ ነው ይሄንን ሪሙቭ የሚያደርገው ማለት ነው? ዳይጀስሽን አይደለም፣ የምግብ መፈጨት አይደለም። ዳይጀስሽን excretion ነው። excretion ከቃሉ ራስ from the word itself we can understand that excretion is where dispelling or removing or elimination ነው ማለት excretion ማለት ማስወገድ ማለት ነው። በቦዲ ስኪን ቀዳዳዎች ሊሆን ይችላል ኦር በአነላችን ኦር በዛ በኩል ሊሆን ይችላል ኦር በዩራኔት በማድረግ ሊሆን ይችላል። ኤክስክሪሽን ማለት ማስወገድ ማለት ነው። ኤክስክሪሽን ነው ሜታቦሊክ ዌስት ነው። በእኛ ውስጥ ፕሮዲዩስ የሆነውን ዌስትን ምን የሚያደርገው ሪሙቭ የሚያደርገው ማለት ነው። ሪስፒሬሽን ማለት ምንድነው? ሪስፒሬሽን ማለት ቅድም እንደነገርኳችሁ ሴል አለ፣ እኛ ውስጥ ሴል አለ። ይሄ ሴል ምን ሲያደርግ ይህ ሴል ምን ሲያደርግ እዛ ምግብ አግኝቶ ምግብ ገብቶለት እዚሁ ላይ ምግብ ይገባለትና ይሄ ምግብ እቺ ምግብ ደግሞ በዚች ምግብ ላይ ደግሞ ምን ሲሰራ ከዚች ምግብ ከዚች ግሉኮስ ምን ሲያ ኢነርጂ ክሬትድ እንዲሆን የሚያደርግ ከሆነ እቺኛው ሴል ኢነርጂ ክሬትድ እንድትሆን የሚያደርግ ከሆነ ኢነርጂን ምን የሚያደርግ ከሆነ የሚለይ ከሆነ ከዚህኛው ምግብ ኢነርጂ እንዲያወጣና ለራሱ እንደሚጠቀም ከሆነ እቺኛው ሴል ኢነርጂ ከምግብ ላይ እንዲወጣ አድርገን ለራሷ የምትጠቀም ከሆነ ያ ምን ይባላል? ሪስፒሬሽን ይባላል ማለት። ፕላንት ላይም ሪስፒሬሽን አለ፣ አኒማል ላይም ሪስፒሬሽን አለ፣ የሰው ልጅም ሰርኩሌሽን ማለት የደም ዝውውር። ሰርኩሌሽን ሲባል የደም ዝውውር ብቻ አይደለም፣ ኤኒቲንግ እኛ ውስጥ ምን አለ? ዋይት ብለድ ሴል ሰርኩሌት ያደርጋል፣ ሊምፓቲክ ሲስተም አለ፣ ሰው ምን ሬድ ብለድ ሰርኩሌት ያደርጋል፣ የተለያዩ ኢንዛይሞች በሰርኩሌት ያደርጋሉ። ይሄ ምን ይባላል? ሰርኩሌሽን ይባላል ማለት ነው። ያ ነው ማለት ነው። ያን በደንብ ያዙ ማለት ነው። the answer is what? Excretion for this one. Excretion removes metabolic wastes such as urea and carbon dioxide እነዚህ ምን ያደርጋል? ሜታቦሊክ ዌስትን ሪሙቭ ያደርጋል ማለት ነው። ኤክስክሬሽን ማለት ነው። ዩራ እና ደግሞ ምን ካርበን ዳይኦክሳይድ እዚህን ሁሉ ምን ያደርጋል? ሪሙቭ ያደርጋል ማለት ነው። the answer is what? B ነው ማለት ነው። B ነው መልሱ ማለት ነው። ሲ ብያችሁ ከሆነ ሶሪ ኤክስፕሌን አድርጌያቸዋለሁ። ኤክስክሪሽን ቢ ኢኒሺያሊ ነው የነገርኳችሁ። ምናልባት ግን በየቾክሩክ ሆነ ሲቢያችሁ ከሆነ
I don't know, but so the answer is B. So excretion removes metabolic wastes such as urea, carbon dioxide, urine itself, okay, and feces እነዚህ remove ያደርጋል ማለት ነው። which oxygen containing waste oxygen ማለት I mean sorry ናይትሮጅንን ኮንቴን የሚያደርግ ናይትሮጅንን ሊይዝ የሚችል ምን ወስት አለ ቆሻሻ ሰው ናይትሮጅንን ሊይዝ የሚችል ወስት የትኛው ነው? mainly excreted by humans የሰው ልጆች ምን ሊያስወግዱ የሚችሉ ከበዲያቸው ሊያስወጡ የሚችለው ግን ናይትሮጅንን ኮንቴን የሚያደርግ ቆሻሻ የትኛው ነው? ግሉኮስ አይደለም። ግሉኮስ ማለት እኮ እንደው ለኤነርጂ የሚጠቅመን ነገር የምንጠቀመው ነገር እኮ ነው ግሉኮስ። ስለዚህ ገና ወደ ወስት የተቀየረ ነገር አይደለም። ገና በዲ ኤነርጂ ለማግኘት የሚጠቀሙ ነው። ስታርችም ገና ወደ ዳይጀስሽን የሚቀየር ዳይጀስት ሆኖ ኤነርጂ የሚገኝበት ነገር ነው። ግላይኮጅንም ደግሞ ሊቨር ላይ ያለ ምንድን ነው? ስቶርድ ፎርም ኦፍ ግሉኮስ ነው። ያ ማለት ግሉኮስ ደግሞ ከግሉኮስ ነው ኤነርጂ የሚገኘው። ስለዚህ የትኛው ነው? ዩሪያ ነው ማለት ነው። ምን እኛ የሰው ልጆች ምን የምናደርግ የምናስወግደው እንደ ቆሻሻ የምናስወግደው በሽንት አማካኝነት የሚወጣ ምንድነው? ዩሪያ ነው ማለት ነው። ይሄ ዩሪያ ምንድነው ማለት ነው? ናይትሮጅንን ኮንቴን ያደርጋል ማለት ነው። ይሄ እንዴት ኦከር ይሆናል መሰላችሁ? ፕሮቲን አለ በእኛ ውስጥ አይደል? ይሄ መስላችንን ፕሮቲን ይፈልጋል አይደል? ፕሮቲን ይፈልጋል ማለት ነው። ይሄ በእኛ ውስጥ ያለ ፕሮቲን ብሬክ ዳውን ሆኖ ወዴት ይቀየራል? ወደ አሚኖ አሲድ ይቀየራል ማለት ነው። ይሄ አሚኖ አሲድ ደግሞ ኤክሴሲቭ አማውንት ኦፍ አሚኖ አሲድ ካለ ይሄ ኤክሴሲቭ አማውንት ኦፍ አሚኖ አሲድ ወዴት ብሬክ ዳውን ይሆናል ማለት ነው? ወደ ዲአሚኔሽን ይባላል ፕሮሰሱ ማለት ነው። ዲአሚኔሽን የሆነ ወዴት ብሬክ ዳውን ይሆናል ማለት ነው? ወደ አሚኖ ግሩፕ NH2 ወደዚህኛው ይቀየራል አሚኖ ግሩፕ። ከዛ አሚኖ ግሩፕ ይቀየራል ማለት ነው። ከዛ አሚኖ ግሩፕ ከተቀየረ በኋላ ደግሞ ምን ይፈጠራል ማለት ነው? ይሄኛው አሚኖ ግሩፕ ወይም ናይትሮጅን ኮንቴን የሚያደርገው ግሩፕ አሚኖ ግሩፕ ምንለው ማለት ነው። ኦር አሞኒያ ማለት ነው። ወደ አሞኒያ ይቀየራል። ወዴት? ምን አልኳችሁ መጀመሪያ ፕሮቲን ነበር በእኛ መስል የምናገኘው ፕሮቲን ነበር። ይሄ ፕሮቲን ግን ብሬክ ዳውን ይሆናል ወደ አሚኖ አሲድ ማለት ነው። ያ አሚኖ አሲድ ደግሞ ኤክሰሲቭ ከመጠን በላይ ከሆነ የአሚኖ አሲድ ወዴት ድጋሚ ብሬክ ዳውን ይሆናል? ወደ አሚኖ ግሩፕ ወደ አሞኒያ ብሬክ ዳውን ይሆናል ማለት ነው። ከዛ ወደ አሞኒያ ብሬክ ዳውን ከሆነ በኋላ ይሄ አሞኒያ ደግሞ ለበዲያችን በጣም ቶክሲክ ስለሆነ ወዴት ይቀየራል? ወደ ዩሪያ ይቀየራል ማለት ነው። ወደዚህኛው ዩሪያ ይቀየራል ማለት ነው። አሞኒያ ኢን ሪል ታይም በጣም በፍጥነት ወደዚህ መቀየር አለበት፣ ወደ ዩሪያ ይቀየራል ማለት ነው። ቢካዝ አሞኒያ ምን ስለሆነ ቶክሲክ ስለሆነ ማለት ነው። ይሄ ዩሪያ ደግሞ ማንን ይዛል? ናይትሮጅንን ኮንቴን ያደርጋል። ይሄ ዩሪያ ደግሞ በምን አማካኝነት ይወጣል? በኪድኒ አድርጎ በሽንት አማካኝነት በሽንት በኩል ሽንት ስንሸና ይወጣል ማለት ነው። ዩሪያ የምንለው ማለት ነው። ይሄ ናይትሮጅንን ኮንቴን ያደርጋል። ዩሪያ ኢዝ ፕሮዲውስድ ኢን ዘ ሊቨር ፍሮም ኤክሰስ አሚኖ አሲድስ አልነገርኳ። ፕሮቲን ነበረ፣ ፕሮቲኑ ብሬክ ዳውን ሆነ። ብሬክ ዳውን ሲሆን ወደ አሚኖ አሲዶች ተቀየሩ። እነዚህ አሚኖ አሲዶች ደግሞ ኤክሰስ ናቸው። ስለዚህ ኤክሰስ ስለሆነ ደግሞ በዲ የሚፈልጉን ያህል ይጠቀምና የቀረው ደግሞ ወዴት ምን ይሆናል? ብሬክ ዳውን ይሆናል ወይም ዲአሚኔሽን ኦከር ይሆንና አሞኒያ ፎርም ይሆናል። አሞኒያ ፎርም ከሆነ አሞኒያ ቶክሲክ ስለሆነ ወዴት በዲያችን ይቀይሯል? ወደ ዩሪያ ያደርጓል በኬሚካል ሪአክሽን ማለት ነው። ከዛ ወደ ዩሪያ ከተቀየረ በኋላ ደግሞ በሽንት በኩል ደግሞ ይወጣል ማለት ነው። ያ ነው ማለት ያን ያዙ ማለት ነው። 63ኛ ያለው ጥያቄ አሁንም ለመመለስ ሞክሩ። which blood vessel carries oxygenated blood from lungs to heart? የትኛው blood vessel ነው ምን የሚያደርግ ኦክሲጅኔትድ እና ዲኦክሲጅኔትድ ተብሎ ሁለት አለ በብለዳችን ማለት ነው። የትኛው ብለድ ቬዝል የትኛው የደም ቧንቧ ነው ምን ኦክሲጅኔትድ የሆነውን ምን ኦክሲጅናማ የሆነውን ከምን ከላንግ ከሳምባ ወደ ልብ የሚያመጣው የትኛው ነው በሚል ያዙ ማለት ነው። የትኛው ነው? ቬና ካቫ ነው? አorta ነው? ፐልሞናሪ አርተሪ ነው? ፐልሞናሪ ቬን ነው? የትኛው ነው? the answer is the pulmonary vein ነው ማለት ነው። ግን ኤክስፕሌን ላድርግላችሁ። ይሄ ትንሽ little bit harder ሊሆንባችሁ ይችላል፣ ግን ኤክስፕሌን ላድርገው ማለት ነው። እዩት እዚህ ጋር ማለት ነው። እዚህ ጋር በእንትን ያለኝ ቆይ በፎቶ ነበረኝ። ቆይ በፎቶ ስላለኝ ልክፈተው። ቆይ እዚህ ጋር እንደምታዩት ፎቶን አግኝቻለሁ። እንግዲህ ኤክስፕሌን ላድርግላችሁ ማለት ግልጽ አድርጌ በደንብ እንዳይጠፋባችሁ አድርጌ ነው ኤክስፕሌን ማድረግላችሁ። በጥሞና ተከታተሉ ማለት ነው። እዚህ ጋር እንደምታዩት ማን አለ መሰላችሁ? እዚህ ጋር
የመጀመሪያው እዚህ ጋር ምን አለ? ላንግ አለ። ላንግ ማለት በቀኝም በግራ በኩልም ነው ያለው ማለት ነው። እዚህ ጋር አንድ አለ፣ እዚህ ጋር አንድ አለ። እዚህ ጋር ለስትራክቸር እንዲመቸኝ ነው እንዲመቸኝ ነው እንደዚህ የተሳለው። እዚህ ጋር ላንግ አለ ተብሎ ማለት ነው። ግን በግራና በቀኝ በኩል ምን አለ? ሁለት ላንግ አለ ማለት ነው። የሰው ልጆች ማለት ነው። ከልብ በግራና በቀኝ በኩል ምን አለ? ሁለት ላንግ አለ ማለት ነው። ላንግ ማለት ምንድነው? ሳምባ ማለት ነው። ሳምባ ማለት ምን ማለት ነው? እኔ አየር ስነፍስ የሚገባው የት ነው? ወደ ሳምባ ነው ቀጥታ ወደ ሳምባ ነው የሚገባው ማለት ነው። አየር የተነፈስኩት ወደ ውስጥ የተነፈስኩት ማለት ነው። ወደ ውስጥ ኦክሲጅን ስንተንፍስ ወዴት ይሄዳል? ወዴት ይሄዳል? ወደ ሳምባ ይሄዳል። ሳምባ ጋር ከሄደ በኋላ ደግሞ ወዴት ይሄዳል ማለት ነው? ይሄ ኦክሲጅኑ ወደ ልብ ይሄዳል። ከልብ ወደ በዲ ይሄዳል ማለት ነው። ሰው ከዚህ ዲኦክሲጅኔትድ የሆነው ደግሞ ከበዲ ወደ ልብ ይመጣል። ከልብ ደግሞ ወደ ሳምባ ይመጣል። ከሳምባ ደግሞ እንደ ዲኦክሲጅኔትድ ወደ ካርቦን ዳይኦክሳይድ ደግሞ በአፍ በኩል ብሪዝ አውት አደርጋለሁ ማለት ነው። ይሄ ጋዝ ኤክስቼንጅ የሚሆንበት የቱ ነው? አልቬሎ ላይ ላንግ ውስጥ ነው ማለት ነው። እዚህ ጋር ማለት ነው። እዚህ ጋር ላንጋችን እዚህ ጋር አለ ማለት ነው። እዚህ ጋር አሁን ምንድነው መረዳት ያለብን? ይሄን በቃ ሲስተሙን መረዳት አለብን ማለት ነው። ይሄ አርተሪ ማለት አዌይ ብላችሁ ያዙ። አዌይ ከልብ ወደዚህ ከልብ ወደ ልብ የሚመጣ ከሆነ ደግሞ ቬን ብላችሁ ያዙ ማለት ነው። ቬን ምንድናቸው? ብለድ ቬዝል ነው ወደ ልብ የሚመጣ ከሆነ ማለት ነው። ብለድ ወደ ልብ የሚመጣበት ምንድነው? ዲኦክሲጅኔትድ የሆነው ወደ ልብ የሚመጣበት ምን እንለዋለን? ቬን እንለዋለን ማለት ነው። ከልብ አዌይ ወደዛ አዌይ ብላችሁ ያዙት። እንደዚህ አዌይ በሚለው ያዙት ማለት ነው። ከልብ ደግሞ ወዲያ የሚሆንበት ጊዜ ከሆነ ምን ፐልሞናሪ አርተሪ እንላለን። ፐልሞናሪ ቬን እና ፐልሞናሪ አርተሪን በደንብ አውቁ ማለት ነው። አሁን እንጀምር ማለት ነው። ከየት እንጀምር? ከበዲያችን እንጀምር ማለት ነው። በዲያችን እኔ ሰው ልጅ ነኝ። ስለዚህ ከእግሬ ከጭንቅላቴ ከምናምን ዲኦክሲጅኔትድ የሆነው ኦክሲጅን ያሌለበት ምን የሆነ የኦክሲጅን መጠኑ በጣም ትንሽ የሆነ ካርቦን ዳይኦክሳይድ ብላችሁ ያዙት። ካርቦን ዳይኦክሳይድ እንግዲህ ከበዲዬ ወዴት በየት ይመጣል ማለት ነው? በቬና ካቫ አድርጎ ይገባል ማለት ነው። ሱፔሪየር ቬና ካቫ ከጭንቅላት የሚመጣው ምን በሱፔሪየር ቬና ካቫ አድርጎ በዚህኛው ማለት ነው። ሱፔሪየር ቬና ካቫ አድርጎ ይገባል ማለት ነው። ከዛ ከታች ደግሞ ምን አለ? ኢንፌሪየር ቬና ካቫ አለ። ኢንፌሪየር ቬና ካቫ እና ሱፔሪየር ቬና ካቫ፣ ሱፔሪየር ቬና ካቫ ማለት ከጭንቅላት በኩል ምናምን፣ ከእግር ደግሞ ምናምን ያለው ደግሞ በምን በኢንፌሪየር ቬና ካቫ አድርጎ እዚህ ይገባል ማለት ነው። ስለዚህ የቬና ካቫ ስራ ምንድነው? ዲኦክሲጅኔትድ የሆነ ኦክሲጅን መጠኑ በጣም ትንሽ የሆነ ካርቦን ዳይኦክሳይድን ከበዲያችን ይቀበላል ማለት ነው። ከበዲያችን ከተቀበለ በኋላ ቬና ካቫ ከተወሰደ በኋላ ይሄ ቬና ካቫ አሁን ምን ያደርጋል ማለት ነው? እዚህ ጋር ይኸው ከበዲያችን የመጣው ከበዲያችን ወዴት ሄዳል ማለት ነው። ከበዲያችን እዚህ ጋር አለ። በዲያችሁ እዚህ ጋር አለ። በዲን እዚህ ጋር ነው ኢንዲኬትድ የሆነችው ማለት ነው። በዲያችን እዚህ ጋር ነው ኢንዲኬትድ የሆነው ለአንደርስታንዲንግ ማለት ነው። ለአንደርስታንዲንግ ኢንዲኬትድ። ስለዚህ ከበዲያችን ምኑ ካርቦን ዳይኦክሳይድ ብላችሁ ያዙ። ካርቦን ዳይኦክሳይድ ወዴት ሄዳል ማለት ነው? በቬና ካቫ አድርጎ ነው ወደ ልብ የሚሄደው ማለት ነው። በቬና ካቫ አድርጎ ወደ ልብ ይሄዳል ማለት ነው። በቬና ካቫ አድርጎ ወደ ልብ ይሄዳል ማለት ነው። ልብ ደግሞ ስንት ክፍል አለው? ስንት ቻምበር አለው? 4 ቻምበር አለው። ሃርት ይሄ ሃርታችሁ ቢሆን ይሄ ልባችሁ ቢሆን ልብ ስንት ቻምበር አለው? 4 ቻምበር አለው ማለት ነው። 4 ክፍል አለው ማለት ነው። የመጀመሪያው ክፍል የመጀመሪያው 2 ክፍል ምን ይባላል? አትሪየም ይባላል። ከታች ያለው 2 ክፍል ደግሞ ቬንትሪክል ይባላል ማለት ነው። ቬንትሪክል ይባላል ከታች ያለው፣ ከላይ ያለው ደግሞ አትሪየም ይባላል። በቀኝ በኩል ያለው ራይት ትሉታላችሁ፣ በግራ ያለው ደግሞ ሌፍት ትሉታላችሁ። ራይት ትሉታላችሁ፣ ሌፍት ትላላችሁ። ስለዚህ ራይት አትሪየም፣ ሌፍት ምን አትሪየም ትላላችሁ። ከዚህም ደግሞ ላችሁ ራይት ቬንትሪክል፣ ከዛ ምን ትላላችሁ? ሌፍት ቬንትሪክል ትላላችሁ ማለት ነው። this is what the heart is room የሃርት ክፍል የምንላቸው ማለት ነው። እዚህ ጋር ምን ማወቅ ትችላላችሁ? 4 ቻምበር አለ። እዚህ ጋር ምንም ድጋሚ ልሳልላችሁ 4 ቻምበር አለ እዚህ ጋር እንዲህ አለ። ከዛ እዚህ ጋር ምን አለ መሰላችሁ? በምልክት እንትን ልበልላችሁ ማለት ነው። እንዲህ የተካፈለ ቢሆን ቻምበሩ ማለት ነው። እንዲህ የተካፈለ ቢሆን እንዲህ ቢሆንላችሁ ይሄኛው ምን አንድ ሩም አለ፣ 2 ሩም አለ፣ 3 ሩም አለ ማለት ነው። እነዚህ 3 ሩሞች አሉ ማለት ነው። እዚህ ጋር ሌላ ሩም አለ፣ ከዛ እዚህ ጋር ሌላ ሩም አለ ማለት ነው። አሁን ይሄኛው ምን ትላላችሁ? ቀኝ ማለት ቀኝ ነው አይደል? ቀኝ ስትሉ ደግሞ ልባችሁ ነው። አሁን ለምሳሌ በቀኝ እጄ ታውቃላ፣ ቀኝ እጄ ባለበት ነው ራይት አትሪየም ያለው ማለት ነው። ራይት ሲባል ቀኝ እጄ ባለበት ነው።
እንጂ እዚህ ጋር ስናይ በግራ ሊሆን ይችላል ማለት ነው። ሶ በዛ ከያዝን በኋላ ስንት ቻምበር አለው ብያችኋለሁ? 4 ቻምበር። ከላይ ያለው ሁለቱ ሩም ምን እንላለን? ከላይ ያለውን ሁለቱ ሩም አትሪየም እንላለን። አትሪየም ይባላል። ከታች ያለው ሁለቱ ሩም ደግሞ ምን ቬንትሪክል ይባላል ማለት ነው። ስለዚህ በቀኝ በኩል ያለውን ራይት ትላታላችሁ፣ በግራ በኩል ያለውን ደግሞ ምን ሌፍት ትላላችሁ ማለት ነው። ስለዚህ ራይት አትሪየም ይሆናል። ከዛ ምን ሌፍት አትሪየም ይሆናል። ከዛ ሌፍት አትሪየም ይሆናል፣ ራይት አትሪየም ይሆናል፣ ሌፍት ቬንትሪክል ይሆናል። ሌፍት ቬንትሪክል ሶሪ፣ በጣም ይቅርታ፣ ይሄ ቀኝ ከሆነ ይሄ ራይት ነው፣ ራይት አትሪየም ይሆናል። ይሄ ምንድነው? ራይት አትሪየም ነው ማለት ነው። ስለዚህ ይሄ ምንድነው? ራይት አትሪየም ነው። በዚህ በኩል ያለው ደግሞ ምን ይሆናል? ሌፍት አትሪየም ይሆናል ማለት ነው። ከላይ ያለው አትሪየም ነው ብያቸዋል። ሌፍት አትሪየም ይሆናል፣ ራይት አትሪየም ይሆናል ማለት ነው። ከዛ እዚህ ደግሞ ይሄኛው ምን ይሆናል? ምን ከታች ያለው ደግሞ ቬንትሪክል ነው። ስለዚህ ራይት ቬንትሪክል፣ ሌፍት ቬንትሪክል፣ ኤልቪ አርቪ ይሆናል ማለት ነው። ሶ ያንን በደንብ ያዙ ማለት ነው። ሶ እዚህ ጋር ስትራክቸሩን እኔ ማለት ነው። ስለዚህ አሁን ባልኳችሁ፣ ስለዚህ አሁን እዚህ ጋር ምንድነው እዚህ ጋር መክፈል ትችላላችሁ። እዚች ጋር እንዲክፈሉት ከፈልጋችሁ ማለት ነው። እዚህ ጋር ምን አድርጉ ማለት ነው? ክፈሉ ማለት ነው። እንዲክፈሉ እዚህ ጋር እንዲክፈሉ ማለት ነው። ሶ ይሄን አንድ ፖርሽን ብንለው ይሄ አንዱ ክፍል ከሆነ ይሄ ደግሞ ሌላ ክፍል፣ ይሄ ደግሞ ሌላ ክፍል፣ ይሄ ደግሞ ሌላ ክፍል ማለት ነው። ስለዚህ 4 ቻምበር ይኖረናል ማለት ነው። በዚህ አይነት 4 ቻምበር ይኖረናል ማለት ነው። ስለዚህ ይህንን ሳይድ ምንድነው የምንለው? ይህንን ሳይድ ምንድነው የምንለው? ቀኝ ራይት እንለዋለን። ይህንን ሳይድ ደግሞ ምን ሌፍት እንለዋለን። አፍተር ዳት እዚህ ጋር ምን ይፈጠራል መሰላችሁ? እዚህ ጋር ከላይ ያለውን ፖርሽን ምንድነው የምንለው? የላይኛውን ሁለቱ ሩም እንላለን አትሪየም እንላለን። የታችኛውን ሁለቱን ሩም ደግሞ ቬንትሪክል እንላቸዋለን ማለት ነው። ሶ ምን እንላለን? የላይኛውን አትሪየም እንላለን። ስለዚህ ይሄ ምን ይባላል? ራይት አትሪየም ይባላል። በዚህኛው ሳይድ ያለው ምን ይባላል? ራይት አትሪየም ይባላል ማለት ነው። ያሳያችኋለሁ። ሶ ራይት ምን አትሪየም ይባላል ማለት ነው። ሶ ራይት አትሪየም ይባላል። ሶ በዛ አሳያችኋለሁ ማለት ነው። ሶ በዛ ላሳያችሁ ማለት ነው። ሶ ራይት አትሪየም እንላለን። ሶ ይሄኛው እዚህ ጋር ያለው እችኛዋ ምን ትባላለች? ራይት አትሪየም ነች። እችኛዋ ደግሞ ምንድነች? ራይት፣ እሷም ሌፍት አትሪየም ነች። ሌፍት አትሪየም ነች። እዚህ ጋር ስዕሉን እያየው አይደለም፣ ሶሪ። እኔ በራሴ እያወራሁ ስለሆነ ነው። እዚህ ጋር ግን ስዕሉ አለ፣ ማየት ትችላላችሁ። እቺ ሌፍት አትሪየም ትባላለች። እቺ ደግሞ ራይት አትሪየም ትባላለች። ዘን እቺ እዚህ ጋር ያለችው ደግሞ ከሱ ከታች ያለው ደግሞ ምን ይባላል? ከታች ወደ ታች ከገባን ቬንትሪክል ውስጥ ገባን ማለት ነው። ቬንትሪክል ሁለቱ ሮሞች ማለት ነው። ስለዚህ ሌፍት ቬንትሪክል እና ራይት ቬንትሪክል ይኖራል። በዚህ በኩል ያለው ሌፍት ቬንትሪክል ኤልቪ፣ በዚህ በኩል ያለው ደግሞ ምን ይባላል? ራይት ቬንትሪክል ይባላል ማለት ነው። ስለዚህ አውቃቸዋል፣ ሩም ቻምበሮችን በደንብ አውቃቸዋል ብዬ ተስፋ አድርጋቸዋለሁ። ሰው ምን ብላችሁ መያዝ ትችላላችሁ? ሰው የመጀመሪያው ነው እችን አርኤ ብሉት፣ ራይት አትሪየምን አርኤ ብሉ። ከዛ ደግሞ ከታች ደግሞ አርቪ አለ። አርኤ አርቪ፣ ራይት አትሪየም then ራይት ቬንትሪክል፣ ሌፍት አትሪየም ሌፍት ቬንትሪክል፣ በዛ ያዙ ማለት ነው። ስለዚህ በዛ ይሄው እዚህ ጋር በምልክት ማወቅ ትችላላችሁ። በዛ ያዙ። ሁለቱን የሚለይ ምን አለ? ቫልቭ አለ። ቫልቭ የምንለው ምንን? ብለድ ባክ ፍሎ ወደ ኋላ እንዳይፈስ የሚያደርግ ነው ማለት ነው። ብለድ ምንድነው? ብለድ ለምሳሌ በዚህ ከገባ ወደዚህ ተመልሶ እንዳይመጣ የሚሸፍን ቫልቭ ወይም በር የሚመስሉ አሉ፣ በር የሚመስሉ ማለት ነው። ስለዚህ እነዚህ በር ከምንላቸው እዚህ ጋር ምን አለ? የዚህኛው ለራይት አትሪየም እና ራይት ቬንትሪክል ምን አለ? ትራይ ካፕሲድ የሚባል በር አለ ማለት ነው። ለሌፍት አትሪየም እና ሌፍት ቬንትሪክል ደግሞ ማን የሚባል በር አለ? ሚትራል የሚባል ቫልቭ አለ ማለት ነው። ወይ ባይካስፒድ የሚባል አብዛኛው ስሙ የሚታወቀው በሚትራል ቫልቭ የሚታወቀው በሚትራል ቫልቭ የሚባል ኦር ባይካስፒድ ቫልቭ ይባላል። ከዛ ይህችንም በደንብ ያዙ፣ ሚሞራይዝ እያደረጋችሁ ማለት ነው። ሶ ሚሞራይዝ እያደረጋችሁ ያዙ። አሁን ኤክስፕሌን ላድርግላችሁ። ላንግ አለ እዚህ ጋር። ሃርት ማለት እዚህ ጋር ጭንቅላትም ነው ያለው ወቁ። እዚህ ጋር ጭንቅላትም ኤቭሪቲንግ ነው ያለው። እዚህ ጋር ጭንቅላት ሁሉም በዲ ብሎ ነው ያዘው። እዚህ ጋር ደግሞ ላንግ ብሎ ነው ያዘው ማለት ነው። ሶ ኤክስፕሌን ላድርግላችሁ። ይኸው እዚህ ጋር ሶ አሁን ከበዲ ምን የሆነው ኦክሲጅኑ አሟጦ የጨረሰ በየት ነው የሚገባው ብያቸዋለሁ። በቬና ካቫ አድርጎ ወዴት ይገባል? ወደ አንድ ነገር ሳይነግራችሁ፣ ይሄኛው በብሉ የምታዩት ምንድነው? ዲኦክሲጅኔትድ የሆነ ነው። በቀይ የሚታዩት ደግሞ ኦክሲጅኔትድ፣ ብዙ ኦክሲጅንን በሉት። ይሄ ደግሞ ካርቦን ዳይኦክሳይድ ብላችሁ ያዙ፣ ይሄንን ሳይድ ማለት ነው። እዚህ በቀኝ ያለው ምንድነው? ኦክሲጅኔትድ ኦክሲጅን ብላችሁ ያዙ። ስለዚህ አሁን እንደምታዩት ከዚህ ከበዲያችን
ኦክሲጅን ያሌለው ካርበን ዳይኦክሳይድ ብላችሁ ያዙት። ኦኬ ሲምፕሊፋይ ለማድረግ ካርበን ዳይኦክሳይድ እዚህ ጋር ያለው ካርበን ዳይኦክሳይድ በዚህኛው በቬና ካቫ አድርጎ ነው ወደ ሃርት የሚገባው። ወደ ሃርት ሲገባ ደግሞ ወደ የትኛው ሃርት ነው የሚገባው? እዚህ ከላይ ራይት አትሪየም ላይ ነው የሚገባው ማለት ነው። ራይት አትሪየም ላይ ነው የሚገባው ማለት ነው። ራይት አትሪየም ከገባ በኋላ ወዴት ይሄዳል ማለት ነው? ወደ ራይት አትሪየም እንዲህ በቬና ካቫ አድርጎ ከበደያችን ዲኦክሲጅኔት ወይም ካርቦን ዳይኦክሳይድ በቬና ካቫ አድርጎ ወዴት ገባ? ወደ ራይት አትሪየም። ራይት አትሪየም የሚባለው ቻምበር ላይ ገባ ማለት ነው። እዚህ ጋር የምታዩት ቻምበር ራይት አትሪየም ወደሚባለው ቻምበር ላይ ገባ ማለት ነው። ሶ ወደ እሱ ከገባ በኋላ ወደ ታች መውረድ አለበት። ራይት አትሪየም ከዛ ራይት ቬንትሪክል ወደ ታች ይወርዳል ማለት ነው። ራይት ቬንትሪክል ማለት ነው። ወደ ታች ራይት ቬንትሪክል ከወረደ በኋላ ምን አለ? ይሄ ፐልሞናሪ ምን ይባላል? ፐልሞናሪ አርተሪ ይባላል ማለት ነው። ይሄኛው ማለት ነው። ሶ ይሄ ወደ ምን ይገባል? ወደ ታች ምን ራይት ቬንትሪክል ላይ ከገባ በኋላ ራይት ቬንትሪክል በፐልሞናሪ አርተሪ አድርጎ ይሄ ፐልሞናሪ አርተሪ ከልብ አዌይ ብያቸዋለሁ። ከልብ ወዴት ይሄዳል ማለት ነው? ወደ ላንግ ወደ ሳምባ ይሄዳል። በማን በኩል? በፐልሞናሪ አርተሪ አድርጎ ወዴት ይሄዳል? ወደ ሳምባ። ከሳምባ በኋላ ደግሞ ካርቦን ዳይኦክሳይድ ወዴት? በአፋችሁ ተንፍሳችሁ ታወጡታላችሁ ማለት ከሳምባ ከደረሰ በኋላ ማለት ነው። ስለዚህ በማን ነው ማለት ነው? ከየት? ከራይት ቬንትሪክል ወዴት ይሄዳል? ወደ በፐልሞናሪ አርተሪ አድርጎ ወደ ላንግ ይሄዳል። ከዛ ብሪዝ አውት ታደርጋላችሁ። አሁን ደግሞ ምን አደረጋችሁ እንበል? ወደ ውስጥ ተነፈሳችሁ፣ ንጹህ አየር ኦክሲጅንን ወሰዳችሁ። ሶ ይሄኛው ኦክሲጅን እዚህ ምን ላንግ ላይ ነው መጀመሪያ የሚገባው? ሳምባ ላይ ነው የሚገባው። ሶ ኤክስቼንጅ ኦከር ይሆናል። ሶ ይሄኛው ወደ ብለድ ይገባል ማለት ነው። ወደ ብለድ ኦክሲጅኑ ይገባል። ሶ ይሄኛው ኦክሲጅን በማን ነው? በፐልሞናሪ ቬይን ነው። ነግሬያቸዋለሁ። በፐልሞናሪ ቬይን ነው ወደ ልብ የሚያመጣው ፐልሞናሪ ቬይን፣ ከልብ ደግሞ ወደሚወስደው ፐልሞናሪ አርተሪ ነው። ሶ ፐልሞናሪ አርተሪ ከልብ ወደ ሳምባ የሚወስደው ነው። ኦክሲጅኔትድ የሆነው ደግሞ በፐልሞናሪ ቬይን ነው። ሶ ወደ በፐልሞናሪ ቬይን አድርጎ አሁንም የመጀመሪያው ወደ ከላይ ወዳለው ቻምበር ነው የሚገባው። ያ ደግሞ ሌፍት አትሪየም ነው። ኦኬ ኦክሲጅኔትድ የሆነው ማለት ነው። እዚህ ዲኦክሲጅኔትድ የሆነው ከበዲ ሲመጣ ነው በዚህኛው ጊዜ። እዚህ ደግሞ ወደ ሌፍት አትሪየም ነው የሚገባው ማለት ነው። ሌፍት አትሪየም ማለት እዚች ጋር ያለችዋ ማለት ነው። እዚች ጋር ወዳለችዋ ይገባል ማለት ነው። ሶ እዚች ጋር ወዳለችዋ ምን ይሆናል ማለት ነው? ሶ ወደ እሷ እዚች ጋር ይገባል ማለት ነው። እዚህ ጋር ይገባል። በምን? በፐልሞናሪ ቬን አድርጎ ከሳምባ የተነፈስኩት ንጹህ አየሩ የወሰድኩት ኦክሲጅኑ ወደ ብለድ ስትሪም ገብቶ በፐልሞናሪ አርተሪ አድርጎ ወዴት ይገባል? ወደ ሌፍት አትሪየም ይገባል ማለት እዚህ ጋር ሌፍት አትሪየም ከገባ በኋላ እዛ ኦክሲጅኔትድ የሆነው አለ። አሁን ወደ በዲ መሄድ አለበት ማለት ነው። ሶ አሁን ከሱ ወደ ታች ይወርዳል። ወደ ታች ደግሞ ሌፍት ቬንትሪክል ውስጥ ይገባል ማለት ነው። ከዛ ሌፍት ቬንትሪክል ላይ ደግሞ ማን አለ? እዚህ ጋር እንደምታዩት ይሄኛው አለ። እዚህ ጋር የማስወጫው ማለት ነው። እዚህ ጋር ማየት ትችላላችሁ። እዚች ማለት ነው። እዚህ ጋር አለች ማለት ነው። እዚህ ጋር ምን አለች ማለት ነው? ማን አለች ማለት ነው? አሮታ ትባላለች። እቺ ማለት ነው። አሮታ ትባላለች ማለት ነው። ሶ አሮታ ትባላለች ማለት ነው። እቺን አያችኋ በማን በፐልሞናሪ ቬን አድርጎ ከሳምባ ንጹህ ኦክሲጅን ወደ ገባ ወደ መጀመሪያው ምን ገባ? ወደ መጀመሪያው ቻምበር ገባ ማለት ሌፍት አትሪየም የሚባለው ወደ መጀመሪያው ቻምበር ገባ። ከሱ ደግሞ ወደ ታች የኛው ኦክሲጅን ይወርድና ከዛ ወደዚህኛው ሄዶ እንዲቀጥታ ወደዚህ ይወርዳል ማለት ነው። ወደ በዲያችን ይሄዳል። በማን በአሮታ አድርጎ ነው ወደ በዲያችን የሚሄደው ማለት ነው። ከዛ ሰርኩሌሽኑ ይቀጥላል ማለት ነው። ወደ አሮታ ይሄዳል። ስለዚህ ወደ አሮታ ከሄደ ወደ በዲያችን ይሄዳል። በዲያችን ከዛ ዲኦክሲጅኔትድ ይሆናል። በዲያችን ይጠቀመውና ካርቦን ዳይኦክሳይድ ይሆናል። ካርቦን ዳይኦክሳይድ የሆነ በቬና ካቫ አድርጎ ወዴት? ወደ መጀመሪያው ቻምበር ይገባል። ወደ ቻምበሩ ልብ ቻምበሩ በቀኝ በኩል አሉ። የመጀመሪያው ቻምበር ማን ነው? የመጀመሪያው ቻምበር አትሪየም ነው። ሁለተኛው ቻምበር ደግሞ ቬንትሪክል ነው አይደል? ሁለት ክፍል ያላቸው የመጀመሪያው ቻምበር ላይ ራይት እና ሌፍት ትሩታላችሁ። ወደ ራይት አትሪየም ይገባል። ከራይት አትሪየም ከገባ በኋላ ወደ ታች ይወርዳል። ወረድ ብሎ ራይት ቬንትሪክል ይገባል። ራይት ቬንትሪክል ከገባ አድርጎ በፐልሞናሪ አርተሪ አድርጎ ወደ ሳምባ ይሄዳል። ከሳምባው በአፋችን ይወጣል። በአፋችን ኦክሲጅን እናስገባው። ያ ኦክሲጅን እናስገባው ነው ወደ ሳምባ ላይ አልቬሎ በምትባል ጋዝ ኤክስቼንጅ ወደነክ። ስለዚህ ኦክሲጅኑ ወደ ብለድ ስትሪማችን ይገባል። በፐልሞናሪ ቬን አድርጎ ወደ ልባችን ይሄዳል። ልባችን ከደረሰ በኋላ ምን ይፈጠራል? በፐልሞናሪ ቬን ያልኳችሁ ከዚህ ልባችን ይደርሳል። ልባችን ደስ ሲገባ የት ነው? ሌፍት ማን ነው? ሌፍት አትሪየም ላይ ነው የሚገባው። ያም ሌፍት አትሪየም ራይት አትሪየም ነው ዲኦክሲጅኔትድ ሌፍት አትሪየም ላይ ነው የሚገባው። ከዛ ሌፍት አትሪየም ላይ ከገባ በኋላ ወዴት ይሄዳል? ወደ ታች ወረድ ይላልና ወዴት? ሌፍት ቬንትሪክል ይደርሳል። ሌፍት ቬንትሪክል ከደረሰ በኋላ ይሄ ሌፍት ቬንትሪክል ነው ምን የሚያደርገው? ፑሽ ያደርገዋል። ወደ አሮታ ይገባል። ከአሮታ ወደ በዲያችን። ስለዚህ እንደዛ ብላችሁ ያዙ ማለት ነው።
ሰው ላቭ ብላችሁ ያዙ። እንደውም ላቭ ካለበት ነው ኦክሲጅን የሚኖረው ብላችሁ ያዙ ማለት ነው። ሰው ላቭ ካለበት ነው ኦክሲጅን የሚኖረው ብላችሁ ያዙ። ቢኮዝ ይሄ ኦክሲጅኔትድ የሆነው ምን ሌፍት በግራ በኩል ባለው ላቭ ብላችሁ ያዙ። ላቭ በግራ በኩል ባለው ላይ ማን ያለው ማለት ነው ኦክሲጅኔትድ የሆነው ብለድ ያለው ማለት ነው። ስትራክቸሩን በዚህ ወይ በቀላሉ ማወቅ ትችላላችሁ ማለት ነው። ትንሽ ሚሞራይዝ አድርጉና ወደ ጥያቄው ቀጥታ እንሄዳለን ማለት ነው። ትንሽ ሚሞራይዝ አድርጉና ወደ ጥያቄው እንሂድ ማለት ነው። ወደ ጥያቄው እንሂድ ማለት ነው። ጥያቄው which blood vessels carry oxygenated blood from lungs from ከላንግስ ከሳምባ ወደ ሃርት ከሳምባ ወደ ሃርት የሚወስደው የትኛው ኦክሲጅኔትድ ብለድ? ኦክሲጅኔትድ ማለት እዚህ ጋር ሰው ልጅ ነኛ ተነፈስኩ። ከተነፈስኩ በኋላ ወዴት ይሄዳል? ወደ ሳምባ ይሄዳል። የመጀመሪያ ሰው ከሳምባ ደግሞ ወዴት ይሄዳል? ወደ ልብ ይሄዳል ማለት ነው። ስለዚህ ከሳምባ ወደ ልብ የሚያጓጉዝ ሰው የትኛው ነው? ወደ ልብ ማን ነው ብያችኋለሁ? ቬን ብያችኋለሁ። ቬን ቱዋርድስ ሃርት ብያችኋለሁ። ስለዚህ ማን ነው ማለት ነው? ፐልሞነሪ ቬን ነው ማለት ነው። ፐልሞነሪ ማን ነው? ፐልሞነሪ ቬን ነው ማለት ነው። ወደ ከሳምባ ኦክሲጅኔትድ የሆነው ወደ ልብ ማን ነው? ፐልሞነሪ ቬን ይባላል ማለት ነው። ፐልሞነሪ ቬን። ቬነ ካቫ የሚባለው ደግሞ ከበዲያችን ዲኦክሲጅኔትድ የሆነው ወደ ልብ የሚያደርሰው ቬነ ካቫ ይባላል ማለት ነው። ከዛ አሮታ የሚባለው ደግሞ ከልብ ኦክሲጅኔትድ የሆነው ወደ በዲያችን የሚሰራጭበት መንገድ ማን ነው? በአሮታ በኩል አድርጎ ነው። ፐልሞነሪ አርተሪ የሚባለው ደግሞ ከልብ ዲኦክሲጅኔትድ የሆነው ካርቦን ዳይኦክሳይድ ወደ ላንግ የሚሄድበት ፐልሞነሪ አርተሪ ነው። ስለዚህ በዚህ መንገድ ያዙ ማለት ሞር ኤክስፕላኔሽን ከፈለጋችሁ እንግዲህ በሌላ ቪዲዮ በደንብ አድርጌ ኤክስፕሌን አደርገዋለሁ። ግን በጣም በቂ ነው። እስካሁንም ኤክስፕሌን ያደረኩላችሁ በጣም ግልጽና በቂ ነው ማለት ነው። we don't need any extra video. So pulmonary veins return oxygen rich blood to the heart ወደ ልብ ኦክሲጅን ሪች ወይም የተነፈስነውን አየር ኦክሲጅን ሪችን አየር ቀጥታ ወደ ውስጥ የተነፈስኩትን አየር ሳምባ ጋር ሄዳ ሳምባ ጋር ከሄደ በኋላ ወደ ብለድ ስትሪም ይገባል። ብለድ ስትሪም ከገባ በኋላ በፐልሞነሪ ቬን አድርጎ የኦክሲጅን ሪች ወዴት ይመጣል? ወደ ሃርት ይመጣል። በፐልሞነሪ ቬን ማለት ነው። ያን ያዙ ማለት ነው። ያንን ከያዝን በኋላ ወደ 64ኛ ጥያቄ እንሂድ ማለት ነው። እናንተም ለመመለስ ሞክሩ። 64ኛ ጥያቄ what is the function of hemoglobin? የሄሞግሎቢን ስራ ምንድን ነው? ሄሞግሎቢን ምንድን ነው? ይሄ አይረን ሪች የምንለው ነው ማለት ነው። በአይረን የበለጸገ ነው ማለት ነው። ይሄ ሄሞግሎቢን ለምንድን ነው የሚጠቅመን ነው? ዋና ስራው ፕሮዲስ ሆርሞንን ፕሮዲስ አያደርግም። ሆርሞንን ፕሮዲስ የሚያደርጉት ግላንድ ናቸው ሆርሞንን ፕሮዲስ የሚያደርጉት ማለት ነው። ኬሪ ኦክሲጅን ዳይጀስት ፕሮሲን እነ ትሪፕስን ፔፕስን ናቸው እነዚህ ዳይጀስት የሚያደርጉት ማለት ነው። ፎርም አንቲባዲ ዋይት ብለድ ሴል ነው አንቲባዲ የሚፎርም የሚያደርገው እሱም አይደለም። ስለዚህ the answer is where carry ኦክሲጅንን ይሸከማል ማለት ነው። carrier of oxygen ነው ማለት ነው። ኦክሲጅንን ምን ያደርጋል? ይሸከማል ማለት ነው። እንዴት ነው? ለምሳሌ እዚህ ጋር ሄሞግሎቢን ካለ ኦክሲጅን መጥቶ ምን ይላል? እዚህ ጋር አታች ይሆናል። ኦክሲጅን አታች ይሆናል። ስለዚህ ይሄ ኦክሲጅንን ይሸከምና ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ያደርጋል። ኦክሲጅን ምን ያደርጋል? ትራንስፖርት ያደርጋል፣ ኬሪ ያደርጋል። ሄሞግሎቢን ማለት ነው። ሄሞግሎቢን ባይንድስ ኦክሲጅን ከኦክሲጅን ጋር ባይንድስ ኦክሲጅን ከኦክሲጅን ይጠባበቃል and transport it in red blood cell ምን ያደርጋል? ትራንስፖርት ያደርጋል ማለት ነው። ከማን ጋር? ከኦክሲጅን ጋር አታች ሆኖ ሬድ ብለድ ሴል ትራንስፖርት ያደርጋል። ስለዚህ በዚህ ወይ ያዙት ማለት ነው። መጠን ይላል። የቅድሙ ቦታ ላይ ተመልሰን መጠን ይህንን እንግዲህ የግድ መመለስ አለባችሁ ማለት ነው። እንትኑን አላስገባባችሁም። 65 አይነት ጥያቄ የት አለ? ዲ ኦኬ ሌፍት ቬንትሪክል ነው። ዲ ላይ ያለው ሌፍት ቬንትሪክል ነው። ያዙት። which chamber of heart የትኛው የሃርት ክፍል? ቅድም 4 ክፍል ብዬ ነግራችኋለሁ አይደል? ከዚህኛው 4 ክፍል የአንድ ክፍል አለ። ምንድነው ይሄ? 2 ክፍል ያለው ከላይ ያለው 2 ክፍል ምን ይባላል ብያቸዋለሁ? አችም ይባላል። ከታች ያለው ደግሞ ቬንትሪክል ይባላል ማለት ነው። ይሄና ቬንትሪክል ናቸው። ይሄ አችም ነው። ከነዚህ ክፍሎች ይሄን በቀኝ በግራ መሰየም ትችላላችሁ። ራይት አትሪየም፣ ሌፍት አትሪየም፣ ራይት ቬንትሪክል፣ ሌፍት ቬንትሪክል ብላችሁ መሰየም ትችላላችሁ። ከነዚህ ውስጥ 4 ደግሞ ተደርድሯሉ እዚህ ጋር። የትኛው የሃርት ክፍል ነው ፓምፕስ ምን ፑሽ የሚያደርገው?
ምን የሚረጨው ወይም ፑሽ የሚያደርገው ፓምፕ የሚያደርገው የሚነፋው ወይም የሚረጨው ማንን? ብለድን ወደ የትኛው? ወደ ኢንታየር ቦዲ ወደ በዲያችን የሚረጨው የትኛው ክፍል ነው ነው? ቅድም ላቭ ብዬ ነግሬያችኋለሁ። ስለዚህ ላቭ የሚባለው ነው ማለት ነው። ሌፍት ቬንትሪክል ነው። ዲ ላይ ያለው ቾይስ ነው። ሰው ሌፍት ቬንትሪክል ነው ወደ በዲያችን ምን የሚያደርገው? የሚረጨው ማለት ነው። ፓምፕ የሚያደርገው ሌፍት ቬንትሪክል ነው ማለት ነው። እንዴት ነው ከሚሆነው? መጀመሪያ ከሳምባ ወዴት? በየት? በፕልሞናሪ ቬና አድርጎ ወዴት ይመጣል ማለት ነው? ወደ ሌፍት አትሪየም ይመጣል። ሌፍት አትሪየም ከገባ ከሌፍት አትሪየም ወረድ ይልና ሌፍት ቬንትሪክል ይሆናል። ከሌፍት ቬንትሪክል ደግሞ በአርታ በኩል አድርጎ ወደ በዲያችን ይሄዳል ማለት ነው። አንሰር ኢዝ ዋት? ሌፍት ቬንትሪክል ነው ማለት ነው። ሶ ሌፍት ቬንትሪክል ሃዝ ምን አለው? ቲክ መስኩላር ዎል አለው። ግድግዳው የመስል በጣም ወፍራም የሆነ ጎል አለው፣ ግድግዳ አለው ማለት ነው። ሌፍት ቬንትሪክል ማለት ነው። ሃዝ ቲክ መስኩላር ዎልስ ቱ ፓምፕ ብለድ ስሩ አት ዘ ቦዲ በቦዲያችን ፑሽ ለማድረግ ማለት ነው። ስለዚህ ያን ያዙ ማለት ነው። ሌፍት ቬንትሪክል ላቭ ብያቸዋለሁ። ኦክሲጅንን ከብለድን ከምናችን ከሃርት ወዴት? ወደ ቦዲ ይሄዳል ማለት ነው። እንዲሄድ ፑሽ ያደርጋል ማለት ነው። ሰው ያን ያዙ ማለት ነው። What is the primary function of roots? ሩትን ታውቃላችሁ? ስር የምንላቸው what is their primary function? ምን ዋና ስራቸው ምንድን ነው? Produce flowers. What the hell is this? ምንድን ነው? The worst or the disgusting የሆነ choice ነው። choice okay? because ይሄኛው choice ምን ፍላወርን ፕሮዲውስ ያደርጋሉ? ይሄን አስወግዱ። እንደዚህ አይነት ነገር ከገባችሁ በግብደው ሰርዙ። ሩት ተብሎ ፍላወርን ፕሮዲውስ አያደርጉም። ፉድን ማኑፋክቸር አያደርጉም። ፉድን ማኑፋክቸር የሚያደርጉት ፉድ የሚያመርቱት እነም ፍላወር ነው። ኦኬ ሰው ግን ዲስፐርስ ሲድንም አይበታትኑም። ዲስፐርስ ማለት ሲድን መበተን ማለት ነው። እንትኑም ባለመረዳታችሁ ብቻ ስህተት ውስጥ እንዳትገቡ። ዲስፐርስ ማለት መበተን ማለት ነው። ለምሳሌ አንድ ፋርመር ሲድን ይበትናል ሲዘራ ሰው ያ ዲስፐርሽን ይባላል ማለት ነው። ዊንድም ዲስፐርስ ሊያደርግ ይችላል ሰው ያ አይደለም። ሶ ሜን ፈንክሽን የሩት ምንድነው? አብዞርብ ዋተር ኤንድ ሚነራል የሚያስፈልገው ሚነራል እና ወተርን ምን ማድረግ ነው? አብዞርብ ማድረግ ነው፣ መምጠጥ ነው፣ ወደ ራሱ ማስገባት ነው። ምንም ሜን የሩት ማለት የስር ሜን ስራው ማለት ነው። ስለዚህ ከዚህ አንፃር roots anchor the plant and absorb water and mineral. water and mineral saltin ምን ያደርጋል? root ነው absorb የሚያደርገው። ስለዚህ ያን ያዙ ማለት ነው። ኦኬ 67ኛ ጥያቄ በሚገርም ሁኔታ ኤክስፕሌን ላድርግላችሁ ማለት ነው፣ በማይጠፋባችሁ መንገድ ማለት ነው። which mineral is essential for አስፈላጊ ነው። የትኛው ሚነራል ነው አስፈላጊ ነው? ለምን? for chlorophyll formation ክሎሮፊል እንዲሰራ የትኛው ሚነራል ነው በጣም ኢምፖርታንት የሆነው ነው እያለ ያለው? አይረን ነው? ሶዲየም ነው? ክሎሪን ነው? አዮዲን ነው? የትኛው ነው? which one? firstly አዮዲንን አይፈልጉም፣ በፍጹም አይፈልጉም አዮዲንን ማለት ነው። ሶዲየምንም አይፈልጉም ፕላንቶች ማለት ነው። ክሎሪንን ግን በትንጥ ያማኒውንት ይወስዳሉ፣ ግን ለክሎሮፊል አያስፈልግም። ፕላንቶች በትንጥ ያማኒውንት ይወስዳሉ፣ ግን ለክሎሮፊል ፎርሜሽን ብዙም ኢምፖርታንስ አይደለም ማለት ነው። በጣም ለክሎሮፊል በጣም ኢምፖርታንት የሆነ ክሎሮፊል እንዲሰራ what is the chlorophyll first? what is chlorophyll? ክሎሮፊል የምንለው ምን ከፀሐይ ያለውን ኢነርጂ አብዞርብ የሚያደርግ ነው። ከፀሐይ ያለው የሚመጣውን ኢነርጂ አብዞርብ ሲያደርግ ልክ ሲወስድ ያን ኢነርጂ ሲወስድ ክሎሮፊል ያ በዛን ጊዜ ፎቶሲንቴሲስ ኦከር ይሆናል። ፎቶሲንቴሲስ ደግሞ ፕላንቶች ምግባቸውን የሚያዘጋጁበት መንገድ ማለት ነው። ዋት ፕላስ ዋት? ዋተር H2O ፕላስ carbon dioxide plus with what? light energy in the energy of sunlight energy ደግሞ አብዘርቭ የሚያደርገው ማለት ክሎሮፊል ነው። ከዛ ምግባቸውን ካዘጋጁ ያድጋሉ፣ ለእኛ ምግብ ይሰጡናል፣ ብላ 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 ግሉኮስ ፎርም ይሆናል፣ ኦከር ይሆናል። ይሄ ሁሉ ኦከር ይሆናል ማለት ፈርስት ፎርሜሽን ኦፍ ክሎሮፊል ያስፈልጋል። ክሎሮፊል ፎርም እንዲሆን ማን አስፈላጊ ነው? አይረን ያስፈልጋል ማለት ነው። the answer is iron። ያዙት። ማትሪክ ላይ ከመጣ መመለስ ግድ ነው። አይረን ለክሎሮፊል ፎርሜሽን ኢምፖርታንት ነው ማለት ነው። so iron deficiency አይረን ማጣት ምንን often leads to chlorosis
ክሎሮሲስ ሊድ ያደርጋል ማለት ነው። ይሄ ክሎሮሲስ ማለት ምንድነው? ለምሳሌ ሁለት ነገር አለ። ይሄ አረንጓዴ ሊፍ እና ቢጫ ሊፍ አይታችሁ አታውቁም? የእንትኑ ሊፉ ቅጠሉ ቢጫ ሲሆን ማለት ፀሐይ አላገኘም፣ ኤነርጂ አላገኘም፣ አይረን ሪች አይደለም፣ አይረን አጥቷል ማለት ነው። ኦኬ ሶ በፕላንቶች ቢጫ የሚሆኑ ከሆነ ምንድነው? የተበላሹ የጠፉ ነው ማለት ነው። ሶ ቢጫ መሆን ማለት ነው። ቢጫ የፕላንቶች ሊፋቸው ቢጫ የሚሆን ከሆነ ምንድነው? አይረን የለም ማለት ነው። ክሎሮፊል ፎርሚንግ ይሆን አይደለም፣ ኤነርጂ አብዞርብድ ይሆን አይደለም፣ የፀሐይ ኤነርጂ ከዛ ደግሞ ያ ፕላንቱ ሊጠፋ ነው ማለት ነው። ሶ በዛ ያዙ ማለት ነው። ሶ በዛ ከያዝም በኋላ ክሎሮሲስ ኤቭሪ ታይም ሲስ የምትል ነገር ካያችሁ ዲዚዝ በሽታ ምናምን ኢንፌክሽን ምናምን ማለት ነው። ኦኬ ሶ በሽታ ዲፊሽንሲ በሽታ እንደማለት ነው። ሲስ ለምሳሌ ክሎሮሲስ፣ ስቶማታይሲስ፣ ኤሶፋጌታይሲስ፣ ታይሲስ ሲስ ካላ በሽታ ማለት ነው። በዛ ያዙ ማለት ነው። ሶ 68 what is transpiration? transpiration ምንድን ነው? ሙቭመንት ኦፍ ፉድ ኢን ፕላንትስ። ሙቭመንት ኦፍ ፉድ ምንድን በዛ አይለም አማካኝነት ሙቭመንት ኦፍ ፉድ አይደለም። ሎስ ኦፍ ዋተር ቫፐር ፍሮም ፕላንትስ from formation of seeds, absorption of assimilation, absorption of minerals is assimilation ይባላል። በአክቹዋሊ በኢንተስታይን ሲሆን ምናምን ነው በእኛ በዲ ውስጥ ማለት ነው። ፎርሜሽን ኦፍ ሲድም አይደለም። ይሄም ምንድነው ግን? loss of water vapor from plants is if there is a plant ይህ ፕላንት በሊፉ አድርጎ በስቶማታ በኩል አድርጎ ምን ውሃ የሚወጣ ከሆነ ምን ተኖ የሚወጣ ከሆነ ወይም ንፋስ መጥቶት እንትን አለ። ለምሳሌ ልብስ ስናሰጣ ምን ይሆናል? ልብሱ ይደርቃል አይደል? ንፋሱ ያው ያደርቀዋል አይደል? ንፋሱ ውሃውን በቀዳዳዎቹ እያወጣ ያደርቀዋል አይደል እንዴ? ሰው ምንድነው? ንፋስ ፕላንትም እንደዛ ብላችሁ ያዙት። ልክ ሲሰጥ ንፋስ ላይ ሲቀመጥ ምን ይሆናል? ትራንስፒሬሽን ኦከር ይሆናል አይደል? ያ ትራንስፒሬሽን ማለት የዛ ውሃ ውስጥ ያለው ሲጨምቁ እኮ ቅጠልን ሲጨምቁ እኮ ውሃ ይወጣል። ሰው ያ ውሃ ግን በንፋስ አማካኝነት ወይም በፀሐይ አማካኝነት ይወጣል። ሰው ቫፖር አድርጎ ሲወጣ ያ ምን ይባላል? ትራንስፒሬሽን ይባላል። ሎስ ኦፍ ዋተር ፍሮም ፕላንትስ ያ ምንድን ትራንስፓይሬሽን ያዙ። ሪስፓይሬሽን፣ ኤክስክሬሽን፣ ትራንስፒሬሽን ያዟቸው፣ ለይታቸው። ሁሉንም ደግሞ ነግሬያቸዋለሁ ማለት ነው። ይህ ትራንስፒሬሽን እንላለን ማለት ነው በዚህኛው መንገድ ማለት ነው። 69ኛ ጥያቄ ምንድነው? which factor increases the rate of transpiration? ስለዚህ በስቶማታ ማለት ፕላንቶች ላይ ያሉ ፕላንት ሊፍ ላይ ያሉ ጥቃቅን ቀዳዶች ምንድናቸው? ስቶማታ ይባላሉ። በነዛ በኩል ዋተር ቫፐር ሲወጣ ምን ይባላል? ትራንስፒሬሽን ይባላል። ሰው ይሄ መውጣትን ኢንክሪዝ ሊያደርግ የሚችለው ይሄ መውጣትን ፍጥነት ኢንክሪዝ የሚያደርገው የትኛው ነው? ሃይ ሂዩሚዲቲ ጭጋጋማ መሆን እንግዲህ ትራንስፒሬሽን እንደው አያስፈልግም። እዚህ ጋር ኦልሬዲ ዝናብ ጭጋጋማ ሆኖ እዚህ ጋር እኮ ሃይ ቫፐር አለ ኦልሬዲ ሰራውንዲንጉ ላይ ማለት ነው። ከዚህ ከፕላንት መውጣቱ ደግሞ አስፈላጊ አይደለም ማለት ነው። ስለዚህ ሃይ ሂዩሚዲቲ ኢንክሪዝ አያደርግም። ዳርክነስ ጨለማውንም ምንም እንትን አይልም ማለት ነው። ምንም ለውጥ አይፈጥርም ማለት ነው። ሎው ቴምፕሬቸር ሃይ ቴምፕሬቸር ቢሆን ኢንክሪዝ ሊያደርግ ይችላል ትራንስፒሬሽን። ግን ሎው ቴምፕሬቸር ስለሆነ እሱም አፌክት አያደርግም። ግን ስትሮንግ ዊንድ ምን ያላል? ንፋስ ልብሳችን እንደሚያደርቅ ሁሉ ከነዚህ ሁሉ ምን ይላል? ስትሮንግ ዊንድ ምን ያደርጋል? ሬት ኦፍ ትራንስፒሬሽንን ምን ይላል? ይጨምራል ማለት ነው። ዊንድ ሙቭስ ሞስት ኤር አራውንድ ሊቭስ ኤንድ ኢንክሪዝ ዋተር ሎስ። ስለዚህ ይሄ ነው ኦከር እንዲሆን ያደርጋል ማለት ነው። ሰባኛ ጥያቄ which structure controls the opening and closing of stomata? ስቶማታ ኮንትሮለር አለው መክፈቻ። የስቶማታን ኦፕኒንግ እና ክሎዚንግን ኮንትሮል የሚያደርገው ማን ነው? ዛይለም ሴል አይደለም። ዛይለም ሴል የምንላቸው እነዚህ ፉድን ትራንስፖርት ወይም ግሉኮስን ትራንስፖርት ፋይለም ሴልም ደግሞ ምንድን ያልኩት? አም ሶ ሶሪ። ዛይለም የሚባለው እንትን ነው። ምንድነው ዛይለም ሴል የሚባለው? ይሄ ወተር እንደ ወተር ያሉ እንትኖችን ትራንስፖርት የሚያደርጉ ነው። ፋይለም ሴልስ የሚባሉ ደግሞ ፉድን ትራንስፖርት የሚያደርጉ ናቸው። ሩት ሄር ደግሞ ማይገናኝ ነገር ነው። ሶ ጋርድ ሴል ናቸው ማለት ነው። ፋይለም ሴል ግሉኮስ ፉድን ትራንስፖርት የሚያደርጉ ሚነራሎችን ፉድን ትራንስፖርት የሚያደርጉ። እነዚህ ዛይለም የሚባለው ደግሞ ወተር እነዛ ወተር መሰሎችን ትራንስፖርት የሚያደርጉ ናቸው ማለት ነው። ዛይለም ሴልስ የሚባሉት ማለት ነው። ሶ ጋርድ ሴል ናቸው። የስቶማታ ኦፕኒንግ እና ክሎዚንግን ምን ሬጉሌት የሚያደርጉ ማለት ነው። ሶ which kingdom እንግዲህ እናውቃለን። ኪንግደም ኦፍ ፕሮቶስታ፣ ኪንግደም ኦፍ ፈንጋይ፣ ኪንግደም ኦፍ አኒማሊያ፣ ኪንግደም ኦፍ እነዚህ ብለን እናውቃለን አይደል? እንደ ኪንግደም ኦፍ ሞኔራ ብለን እናውቃለን። ሶ
የባክቴሪያ የሚገኘው በየትኛው ኪንግደም ነው? ፈንጋይ ላይ ነው? ፕሮቲስታ ላይ ነው? ሞኔራ ላይ ነው? አኒማል ላይ ነው? ኦኬ በየትኛው ላይ ነው? መልሳችሁን አስቀምጡልኝ። ባክቴሪያ የሚገኘው የትኛው ላይ ነው? እዚህ ሞኔራ ላይ ነው የሚገኘው ማለት ነው። ባክቴሪያ ኢዝ ኢንክሉድድ ሂዋ ሞኔራ ክሎሬ ምናምን የሚባሉ ክሎሪያ የሚባሉ እንደ በሽታማ አሉ አይደል? ስለዚህ ባክቴሪያ የሚገኘው የትኛው ላይ ነው? ሞኔራ። ባክቴሪያ ስንል ሲንግል ሴል ነጠላ የሆነ ሴልድ ነው። ሲንግል ሴልድ ነው። ከዛ ደግሞ ፕሮካሪዮቲክ ነው። ፕሮካሪዮቲክ ሚንስ የሆነችው እውነተኛ የሆነ ኒውክለስ የላቸውም ባክቴሪያ። ስለዚህ ሞኔራ ውስጥ ይገኝ ምን ኪንግደም ሞኔራ ውስጥ ነው ባክቴሪያዎች ሁሉ የሚካተቱት ኪንግደም ሞኔራ ላይ ነው ማለት ነው። ባክቴሪያዎች አኒማል ላይ ኪንግደም አኒማል የሚባሉት ይሄ በጣም የሚንቀሳቀሱት የሰው ልጅ ኢንሴክቶች በጣም ፈጠን የሚሉት እዚህ ውስጥ ነው። አኒማል ውስጥ የሚካተቱት ማለት ነው። ኪንግ የሰው ልጅ ሁሉም እነዚህ ውስጥ ፈንጋይ ደግሞ እነዚህ ዲኮምፖዘር ናቸው ብላችሁ ያዙ። ዲኮምፖዘር ስላችሁ ልክ እንደነ ይስት ያሉ ሞልድ ባይ ዘ ዌይ ምንድነው ታውቁታላችሁ? ሞልድ ሲባል ምንድነው? እንጀራ ቢሻግድ ምንድነው የምትሉት? ሞልድ ነው የሚባለው። ኦኬ ኢት ኢዝ ሞልድ ትላላችሁ። ሻግቷል። ይሄ የሻገተ ነው። አይ ዶንት ኢት ሞልድ እንጀራ። የሻገተ እንጀራ አልበላም ብላችሁ መሻገት ያ ምን ይባላል? ሞልዲንግ ኦር ሞልድ እንለዋለን ማለት ነው። ሶ ሞልድ የሚሆኑ የበሰበሱ ነገሮች ላይ የሚገኙት ፈንጋይ ናቸው። ኦኬ የሞተ ነገር ላይ የበሰበሰ ነገር ላይ የሚገኙት ምንድን ናቸው? ፈንጋይኖች ናቸው ማለት ነው። ሶ ለምግብ ለምሳሌ ሞልድ አለው። ከዛ ደግሞ እንደነ ይስትም እዚህ ፈንጋይ ውስጥ ነው የሚካተተው። ሰው ፈንጋይ እንላቸዋለን። አንድ ላይ የሚበሰብስ ነገር ለሚገኙ ከሆነ ምን እንላለን? ፈንጋይ እንላለን። ሙሽሩም ደግሞ ለምሳሌ የሞተ ነገር ቢኖር ሰው አይደለም ግን የሞተ ፈረስ ቢኖር ፈረስ በሞተ ነገር ላይ ያን ብሬክ ዳውን የሚያደርጉ ፈንጋይ ናቸው። ከፈንጋይ ደግሞ ሙሽሩም ነው እዛ ላይ የሚገኘው። ዴድ በዲ ላይም ሙሽሩም ታገኛላችሁ። ዴድ የሆነ ምግብ ላይ ደግሞ እንደነ ማን ነበር ያልኳችሁ? ጠፋብኝ። እዚህ ጋር እያየሁት ሞልድ ማለት ነው። ሰው ፕሮቴስታ የምንለው ደግሞ ፑል ኦርጋኒዝም ብላችሁ ያዙ። ፑል እንደነ ፓራሴሚየም ምናምን ያሉ እንደነ አይደል? ሰው ፑል ኦርጋኒዝም ስላችሁ ለምሳሌ እዚህ ጋር ምንድነው ፑል ማለት ኩሬ ቢኖር ኩሬ ላይ በጥንት የሚንቀሳቀሱ እንደ ፓራሲየም እንደዛ ነው የሚባለው። ፓራሜሲየም እንደዛ ያሉ ኦርጋኒዝሞች በትንሽ ነጥብ አንዳንድ አሜባ ያሉ እዚህ ውስጥ የሚንቀሳቀሱ ምንድን ናቸው? በጣም እነሱ ፕሮቴስታ ይባላሉ። አኒማሊያን ነግሬያቸዋለሁ። ሞኔሪያ የባክቴሪያ ጀማ ነው ሞኔሪያ የሚባለው። ስለዚህ ሲ ነው ማለት ነው። in a traditional 5 kingdom classification bacteria belong to ሞኔሪያ belong to ይሆናል ማለት ነው ባክቴሪያ እዚህ ውስጥ ይገባል ማለት ነው። so 72 which features የትኛው ገጽታ የትኛው ጠባይ የትኛው ፊቸር ነው ዲስቲንጉሽ የሚያደርገው የሚለየው ማንን? ፕሮካሪዮቲክ ሴልን ከዩካሪዮቲክ ሴሎች አሉ። እነዚህ ሰዎች መጀመሪያ ባዮሎጂን ስንማር አስተውሳችሁ ከሆነ 9ኛ 10ኛ ክፍል ፕሮካሪዮቲክን ዩካሪዮቲክ ዲቫይድ አድርገን ነበር ሴሎችን። ከዚህ ፕሮካሪዮቲክ የሚባሉት ደግሞ ምንድናቸው? ላክ ቱ ኒውክለስ ብለን ነበር። ዩካሪዮቲክ የምንላቸው ደግሞ እውነተኛ የሆኑ እነዚህ ፕሮካሪዮቲክ የሚባሉት ለመጀመሪያ ጊዜ ኤግዚስት ያደርጉ ናቸው። እነዚህ ዩካሪዮቲክ ደግሞ እውነተኛ የሆኑ ሴል ናቸው። ዩካሪዮቲክ ማለት ትሩ ሴል ነው። ይሄ ደግሞ አስመሳይ ሴል ፕሮካሪዮቲክ እንላለን because they don't have a nucleus. that is the main reason. እስኪ ምን የሚለውን እኒ ማለት ነው። ፕሬዘንስ ኦፍ ሳይቶፕላዝም ሁለቱም ላይ ይገኛል። ፕሮካሪዮቲክም ዩካሪዮቲክም ዲኤንኤም ሁለቱም ላይ ይገኛል። አብሰንስ ኦፍ ትሩ ኒውክለስ እውነተኛ ኒውክለስ ፕሮካሪዮቲክ ላይ ያለም። ፕሬዘንስ ኦፍ ሴል ሜምብሬን እዚህ ላይ ማለት የሴሉ ሽፋን ማለት ሴሉን የሚሸፍነው እዚህ ላይ ማለ ሁለቱም ላይ ያለ ግን እውነተኛ ኒውክለስ ፕሮካሪዮቲክ ላይ የለም ማለት። ፕሮካሪዮቲክ ኤግዛምፕል ማን አለ? እንትና አለ። ማን ነው? አበበ ነው የሚባል ሶሪ ማን ነው? ባክቴሪያ አለ። ኦኬ ሲንግል ሴልድ ነው ምንድነው የምንለው? ፕሮካሪዮቲክ እንላለን ማለት ነው። ሶ the answer is C ነው ማለት ነው። supposing which scientist developed the cell theory? cell theory የሴል ጽንሰ ሀሳብን ይዞ የመጣው ማን ነው? ዳርዊን ስለ ኦቪሉሽን ያጠነው። ሜንድሊን ደግሞ ለ7 ዓመት ገዳም ላይ ቁጭ ብሎ ስለምን ነበር ያጠነው? ስለ እንዴት ሃይብሪዳይዜሽን ነው። ሃይብሪዳይዜሽን እንዴት
እንዴት ዶሚናንት ሪሴሲቭ የሚባሉ ነገሮችን እንዴት ባህሪ አንድ ኦርጋኒዝም ላይ ያለ ባህሪ አይደል እንዴ? ለምሳሌ እኔ ረዥምነት እኔ ውስጥ ቢኖር ዶሚናንቱ ሾርት ቢሆን ሾርትነስ ሬሴሲቭ ሁለቱም ላይ ፎር ኤግዛምፕል ቶል ለመሆን እንዲህ ቶል ሆኖ መቀመጥ አለበት ማለት ነው። ይሄ አንዱ ከእናት አንዱ ከአባት ሆኖ እኔን እንዲያርጎ ይሰሩኛል ማለት ነው። ሶ ይሄ ምንድነው? ዶሚናንት ነው፣ ቶል ነው። ከዛ ደግሞ ሆሞዛይገስ ዶሚናንት ይባላል ማለት ነው። እንዲህ ስሞል የሚሆን ከሆነም ዶሚናንቱ ምንድነው? ስሞል ካፒታል ቲ ስለሆነች ስሞል ቲ ኢቭን ቢኖርም በሌላ ጀነሬሽን በኔ ልጅ ሊወጣ ይችላል እንጂ እኔ ስቲል ምንድነኝ? ቶል ነኝ ማለት ነው። ሾርት ለመሆን ሁለቱም ስሞል መሆን አለባቸው። ወዴት ነው እየሄድኩ ያለሁት? እዚሁ እንጨርሰው እንጂ ወደ አልተጠየቅንበት እንሂድ። ሜንዴሊየም የት ነው የሚገኘው? የ11ኛ ክፍል ዩኒት አይ ቲንክ እዛ አካባቢ አለ ማለት ነው። ዩኒት 4 ነው። የስ ዩኒት 4 አካባቢ አለ። ሶ ዳይ ሃይብሪድ፣ ሞኖ ሃይብሪድ እነዚህ ክሮስ ማድረግ ምናምን ስለ ሜንደል እሱ ነው ያጠናው ማን ማለት ነው። ሰው ከዛም ፓስቸር የሚባለው ደግሞ ይሄ ሰውዬ ደግሞ ስለምን ነበር አስታውሳለሁ። ስለ እንትን ነው ይሄ ሰውዬ ማይክሮ ኦርጋኒዝሞችን ከሚልክ ላይ እንዴት እናጠፋለን። ሉዊስ ፓስቸር ይባላል። ይሄ ስለ ማይክሮ ኦርጋኒዝም ነው ያጠናው። ከማይክሮ ኦርጋኒዝም ደግሞ ከሚልክ ላይ ማይክሮ ኦርጋኒዝም ከሚልኮች ላይ ምናምን እንዴት እናጠፋለን ነው። ሰው እናጠፋለን ነው። ግልጽ ያልሆነ ነገር ኦኬ። ከፖይንት አንውጣ። እነማን ናቸው ሴል ቲዮሪን ያነበቡት? እነዚህ ሁለት አጅሪ ናቸው። ስለ ሴል ጽንሰ ሀሳብ ይዘው የመጡት ሁለቱ ናቸው ማለት ነው። ሼልደን ኤንድ ሲቹዋን የሚባሉ ሁለቱ ሰዎች ናቸው ማለት ነው። ስለ ሴል በቃ በኤስ ይጨምራል። አያይዛችሁ ያዙት ማለት ነው። አመቻችታችሁ ያዙት ማለት ሼልደን ኤንድ ሲቹዋን proposed that living organisms are composed of cells የሚኖሩ ሁሉ ከሴል ነው የተሰራው። the building block of human ምንለው ምንድን ሴል ነው ማለት ነው። የትኛው ሂደት ነው ለጉዳዩ ተጠያቂ ሆኖ ለግራ ሰው እንዴት መልቲ ሴሉላር ብዙ ሴል ባላቸው ኦርጋኒዝሞች ላይ ለነሱ እድገት መንስኤና ምክንያት የሆነው የትኛው ነው? እኔ እንዳድግ እያደረገኝ ያለው ማን ነው? ደግሞ በግ ቢኖረኝ የበጉ እንዲያድግ እያደረገ ያለው የትኛው ነው ሪስፖንሲብል የሆነው ማለት ነው። ሚዮሲስ ነው፣ ሚቹዌሽን፣ ማይቶሲስ ኦር ፈርቲላይዜሽን። ፈርቲላይዜሽን ኢዝ ጀስት the beginning of life ነው። ስላችሁ ጀስት ፈርቲላይዝ ዩኒየን ኦፍ ስፐርም ሴል ኤንድ ኤግ ሴል ነው። ጀስት ሁለቱ ሰላም የሚባባሉበት ያቺ ጊዜ ምን ትባላለች? ፈርቲላይዜሽን ይባላል። the first single cell zygote ፎርም ያደርጋሉ። ፈርቲላይዜሽን እዛቸው በቃ ከዛ በኋላ ሲያድግ ምናምን ያለው የት ውስጥ ነው ኢንክሉድድ የሚሆነው? ማይቶሲስ ውስጥ ነው። ማይቶሲስ ምንድነው? የሴል ክፍፍል ነው። ይህ ዛይጎት አንድ ሴል የሆነ ከፈርቲላይዜሽን ኦከር ከሆነ በኋላ የአንድ ሴል ዛይጎት ምን ይሆን? ሁለት ሴል ይሆናል። ሁለት የሆነ ቦታ ይካሄዳል። ያ ሁለት በሁለት ሳባዘው አራት ይሆናል። በአራትም በሁለት አራት ይሆናል። ሁለት ይሆናል። ከዛ ምን ይሆናል? አራት ይሆናል። ከዛ 8 ይሆናል። 16 ይሆናል። ኖ ወይም 8 ነው። 16 ይሆናል። 16 ይሆናል። 32 ይሆናል። 64 ይሆናል። 64 128 ይሆናል። 128 ይሆናል። 256 ይሆናል። 256 ይሆናል። በቃኝ ሰው 512 ነው። እንደዛ እያለ ይቀጥላል ማለት ነው። እንደዛ የተከፋፈለ እኛ አድገን በሚሊየንስ ኦፍ የሚቆጠሩ ሴሎች ፋይናሊ ይኖሩናል ማለት ነው። ያን የሴሎቹ ዲቪዥን ምን ይባላል? ማይቶሲስ ይባላል። ከሚዮሲስ ጋር እንዳይጋጭባችሁ ሚዮሲስ የምንለው ሴክስ ብላችሁ አገናኙ። እዚህ ጋር ሴክስ በሉት አይጣመርባችሁም። እዚች ጋር ሴክስ ሴክስ ሴል ዲቪዥን ነው። ሴክስ ሴል ብላችሁ ደግሞ ሴክስ ሴል ምን እንደማን ናቸው? ለምሳሌ ኤግ ሴል ወይም ስፐርም ሴል ናቸው። ኤግ ሴል ወይም ስፐርም ሴል የነሱ ዲቪዥን ነው ማለት። የነሱ ዲቪዥን ማለት አንድ መጀመሪያ ኖርማል ሴል ነበር። አንድ ልጅ ላይ ኖርማል ሴል ነበር። ይሄን ኖርማል ሴል ወሰድ ታረጉትና ይሄንን ፕሮዲዩስ ለማድረግ ዲቪዥን አይደል? ሚዮሲስ 1 እና ሚዮሲስ 2 ተብሎ ፒማትስ ከሚባሉ ደግሞ ለምሳሌ ፕሮፌዝ፣ አናፌዝ ሳይሆን ፕሮፌዝ፣ ሜታፌዝ፣ አናፌዝ ከዛ ደግሞ ቴሎፌዝ እያለ ስትራክቸሮች አሉ። በነዛ ሜትድ አማካኝነት በሚዮሲስ አማካኝነት አንድ ኖርማል ሴል የወሰዳችሁትን ወዴት ሀፍ መሆን አለበት
ወደ ስፐርም ሴል ወይም ወደ ኤግስ የሚቀይሩበት ወደ ሜዮሲስ ይባላል ማለት ነው። ሌላ ያልነገርኳችሁ የትኛው ነው? ሚውቴሽን ማለት a change in the structure of DNA የዲኤንኤ ለውጥ የዲኤንኤ ለውጥ አንድ ዲኤንኤ አለ። የዲኤንኤ ቼንጅ እንደ ስትራክቸር በዛ የዲኤንኤ ፖርሽን መቆረጥ ሊሆን ይችላል። አዲሽን ኦፍ አናዘር የሆነ የዲኤንኤ ፓርት ቼንጅ የዲኤንኤ ፓርት መለወጥ ሚውቴሽን እንላለን። ዳንሰርስ ማይቶሲስ ነው ማለት ነው። ሶ እንፍጠን what is biodiversity? ባዮዳይቨርሲቲ ማለት ምንድን ነው? ዳይቨርሲቲ ማለት ልዩ የተለያዩ ማለት ነው። ባዮ ማለት ህይወት ያላቸው፣ ስለዚህ ህይወት ያላቸው የተለያዩ ነገሮች ማለት ነው። ያን የሚለው የት አለ? ቫራይቲ ኦፍ ሊቪንግ ኦርጋኒዝምስ ኢን ኤሪያ ነው ማለት ነው። ሶ በአንድ ቦታ ላይ የተለያዩ ህይወት ያላቸው ኦርጋኒዝሞች ምን እንላቸዋለን? ባዮዳይቨርሲቲ እንላቸዋለን ማለት ነው። So which human activity is most likely to reduce biodiversity? በእነዚህ ሊቪንግ የተለያዩ ሊቪንግ ኦርጋኒዝሞችን የሚቀንስ ህይወታቸውን የሚቀጥፍ ህይወታቸው እንዲሞቱ እንዲሰደዱ እንዲጠፉ የሚያደርግ የትኛው ነው? ሪፎረስቴሽን፣ አፎረስቴሽን ኤንድ ዲፎረስቴሽን ሶስት አሉ። ይሄ ሪፎረስቴሽን ማለት አስወግድ ግን መልሰህ ትከል። አፎረስቴሽን ማለት ደግሞ ዝም ብለህ ትከል ማለት ነው። ዲፎረስቴሽን ማለት ደግሞ ዝም ብለህ አስወግድ ማለት ነው። ሶስቱን ለዩ ማለት ነው። then ዋይልድ ላይፍ ኮንዘርቬሽን እንጂ ህይወታቸውን ይጠብቃል። ሪፎረስቴሽንም ይጠበቃል። እንደውም እዛ ከቆረጥክ በኋላ መልሰህ የምትተክል ከሆነ አሪፍ ነው። ናሽናል ፓርክ ሁሉም ይጠብቃል። ሃቢታት ዲስትራክሽን ይሄ ሜን የሚባለው ነው። ሃቢታት ሎስ መኖሪያ ሲያጡ ነው በጣም በሜን የሚባለው። ሃቢታት ሎስ ኢዝ ሜጀር ኮዝ ኦፍ ባዮዳይቨርሲቲ ዲክላይን። ባዮዳይቨርሲቲ ወይም እነዚህ የተለያዩ ኦርጋኒዝሞች እንዲጠፉ የሚያደርግ ምን ኤክስቲንክሽንን የሚያስከትል ማን ነው? ሃቢታት ሎስ ነው ማለት ነው። ያንን የያዙ ማለት ነው። 77ኛው which process returns carbon dioxide to the atmosphere? ባይዞ አትሞስፌር የሚባሉ አሉ አይደል? እንደነዚህ አትሞስፌር የሚባሉ ለእርዝ ክሎዘር የሚሆኑ ወይም ከእርዝ በጣም የተቀራረቡ አትሞስፌሮች አሉ። በአትሞስፌር ለማለት ሲባል ደግሞ አብዛኛው ጊዜ ለእርዝ በጣም የተቃረበውን ኤክስፕሬስ ለማድረግ ነው አትሞስፌር የምንለው። ስለዚህ ለምሳሌ እኔ የተነፈስኩት ኦክሲጅን የሚሄድበት ኦክሲጅን ነው እንደምተነፍሰው። ከአፌ ማውጣው ምንድነው? ካርቦን ዳይኦክሳይድ የሚሄድበት አትሞስፌር ነው። ከዛ ደግሞ ፕላንቶች ደግሞ ኦክሲጅንን ይለቃሉ። ኦክሲጅኑ ደግሞ ኤክሰሲቭ ከሆነ ወደ አትሞስፌር ነው የሚሄደው። ስለዚህ አትሞስፌርን በዚህ አንደርስታንድ ያደርጉ ማለት ነው። ሰው ምንድነው እያደረገ ያለው? which process returns carbon dioxide ለአትሞስፌሩ ካርቦን ዳይኦክሳይድ የሚለቀው ለኢንቫይሮንመንቱ ካርቦን ዳይኦክሳይድ የሚለቀው የትኛው ነው? ፎቶሲንተሲስ ማንን ይወስዳል? ኦክሲጅንን ይለቅና ካርቦን ዳይኦክሳይድን ይወስዳል ከአትሞስፌሩ። እሱ አይደለም። ናይትሮጅን ፊክሴሽንም አይደለም። ናይትሮጅንን ይወስድና ወደ ሌላ ወደሚጠቅም ናይትሮጅን ፎርም ይቀየራል። ትራንስፓሬሽንም አይደለም። ቅድም ነግሬያችኋለሁ። ከፕላንቶች ማውጣት ወተር ቫፖር ማውጣት ምንድነው የምንለው? ትራንስፓሬሽን። ስለዚህ ሪስፓሬሽን ነው። ሪስፓሬሽን ስለዚህ ኢነርጂን ክሬት በሚያደርጉበት ጊዜ ሴሎች ወይም እኛ ኢነርጂን ክሬት በምናደርግበት ጊዜ ያን ኢነርጂ በምንጠቀምበት ጊዜ ካርበን ዳይኦክሳይድን ከአፋችን ወይም ከበዴያችን እናወጣለን። ያ ምን ይባላል? ሪስፓሬሽን ይባላል ማለት ነው። ሶ ያን ያዙ ማለት ነው። ወደ 78ኛ ስንገባ which gas contributes to the greenhouse effect? እንግዲህ ባለፈው በምርጥዬ ነበር ግሪን ሃውስን ኢፌክት ኤክስፕሌን ያደረኩላችሁ። አሁንም ኤክስፕሌን ላደርግላችሁ እችላለሁ። what is greenhouse effect? እዚህ ጋር ካርቦን ዳይኦክሳይድ እዚች ምድር ላይ ካርቦን ዳይኦክሳይድ ምናምን ፕሮዲውስ ስታደርግ የካርቦን ዳይኦክሳይድ ሄዶ እዚህ ምን ይላል? ብላንኬት ብርድ ልብስ ያደርጋል ማለት ነው። ሰው የፀሐይ ሂት በቀላሉ ይገባል ወደ መሬት። ከመሬት ወደ መሬት የገባው ሂት ደግሞ ወደ ስፔስ መመለስ ይፈልጋል። ወደ ስፔስ መመለስ በሚፈልግበት ጊዜ ግን በካርቦን ዳይኦክሳይድ እዚህ ጋር ኤክሰስ የሆነ ካርቦን ዳይኦክሳይድ ሚቴን ወተር ቫፐር ተከማችቶ ወደዚህኛው እንዳይወጣ ያደርጓል። ይሄ እንዳይወጣ ሲያደርግ ምድራችን ትሞቃለች። ግሎባል ዋርሚንግን ያስከትላል ማለት ነው። ያ ምን ይባላል? ግሪንሃውስ ኢፌክት ይባላል። ሰው የትኛው ጋዝ ነው በጣም የሚያዋጣው? ለዚህኛው በጣም የሚያዋጣው ኦክሲጅን ነው? ናይትሮጅን ነው? ካርቦን ዳይኦክሳይድ ነው? ኦር ሃይድሮጅን? ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድ ሚቴን እና ወተር ቫፐር ናቸው። እነዚህም በጣም የግሪን ሃውስ ኢፌክት ኦከር እንዲሆን የሚያደርጉት ማለት ነው። ሰው ከዛ ግሎባል ዋርሚንግ ወይም የዓለም ሙቀት መጠን እንዲጨምር ያደርጋሉ ማለት ነው። ሰው which type of reproduction produces genetically identical offspring? በጄኔቲክስ ጄኔቲካሊ ማለት ቁመት
ምን እግር፣ እጅ፣ አይን፣ ዲኤንኤ ሁሉም ነገር ሴም እንዲሆን የሚሆነው በየትኛው ሪፕሮዳክሽን ነው? ሴክሹዋል ነው። ሴክሹዋል ሲሆን ይለያያል። ከወንድየው ከሴትየው የራስ ባህሪ ይመጣል እና የእናት ብትኖር እናትን የሚመስል ልጅ ላይወለድ ይችላል። ሶ ሴክሹዋል ሪፕሮዳክሽን the main importance የምንለው የሴክሹዋል ሪፕሮዳክሽን ምንድነው? ጄኔቲክ ቫሪዬሽን ኦከር እንዲሆን ያደርጋል ማለት ነው። ኢምፖርታንስ ብሎ ነው የሚይዘው ማለት ያዙ። ክሮስ ፈርቲላይዜሽን ያው ነው ከሴክሹዋል ሪፕሮዳክሽን ውስጥ ይመደባል። አሴክሹዋል ስንል ግን አሴክሹዋል ማለት ጋሜት አያስፈልግም፣ የወንድ ዘር እና የሴት ዘር አያስፈልግም። ያ አንድ ሲንግል ሴል ምን ይሆናል? ይካፈላል። ሲካፈል ራሱን የሚመስል ነው እዚህ ጋርም የሚፈጠረው ማለት ነው። ስለዚህ ራሱ አሴክሹዋል ማለት በዛ በአሴክሹዋል መንገድ ነው ማለት ነው። ደስ አይደንቲካል የሆነ ጄኔቲካል አይደንቲካል የሆነ ኦፍስፕሪንግ ወይም ልጅ ሊገኝ የሚችለው ማለት ነው። ሶ ያዙ ማለት ነው ያችን ማለት ነው። So which method of reproduction used by yeast? yeast ካለ yeast ምን ውስጥ ነው የሚመደበው? ቀደም እንዳልኳችሁ ሞኔራ ውስጥ ነው የሚገባው። እነ ባክቴሪያ ያሉበት ግሩፕ ውስጥ ነው የሚመደበው። so yeast ለይስት ሪፕሮዳክሽን ይስት የሚጠቀመው በጣም ኮመንሊ የሚጠቀመው ይሄ አይ ቲንክ ዩኒት እንትን ላይ ነው መሰለኝ ዩኒት ግሬድ 10 ላይ ነው መሰለኝ ያለው። ግሬድ 10 ላይ ይኖራል ብዬ ተስፋ አደርጋለሁ። ግሬድ 10 ላይ ነው ያለው። ሰው ይስት የሚጠቀመው ከዚህ ውስጥ የትኛውን ነው? ፍራግመንቴሽን ነው፣ በዲንግ ነው፣ ባይኖሪ ፊዥን ነው ወይስ የትኛውን ነው የሚጠቀመው ለሚለው መልሳችሁን አስቀምጡ ማለት ነው። ሰው መልሱ ኦልሬዲ ይታያል። ግን ሰው ባይኖሪ ፊዥን ማለት እንዲህ ሆነው ሁለት እኩል ቦታ የሚከፈሉ ከሆነ ምን ይባላል? ባይኖሪ ፊዥን ይባላል ማለት ነው። እና ከዛ ሌላ ደግሞ በዲንግ የሚባለው ደግሞ እንዲህ የሆነችዋ እንዲች በዲንግ እንዲህ እንቡጥ ሆና ወጣ እቺ የምትለይ ከሆነች የምትሰነጠቅ ከሆነ ምን በዲንግ ትባላለች። ይሄኛው ደግሞ ይሄችኛው ደግሞ ሁለት ቦታ የምትከፈል ከሆነ ምን ባይኖሪ ፊዥን። ፍራግመንቴሽን ማለት ደግሞ መስበር ነው። እዚህ ጋር ለምሳሌ አንድ ዛፍ ቢኖር ዛፍ አልኳችሁ ዛፍ በአንድ አትሰብሩትም። አንድ ግን የሆነ ፕላንት ብትሆን ራዩን ቀንጥሳችሁ ወስዳችሁ የምትተክሉ የሚያድግላችሁ ከሆነ ፍራግመንቴሽን ይባላል። ፖሊኔሽን ደግሞ ሌላ አይዲያ ነው። ሶ የትኛው ነው ስንል በዲንግን ነው የምትከተለው ማለት ነው። እንቡጥ ሆኖ ከዛ ያቺን እንቡጥ ራሷን ችላ የምታድገው ሜትድ ነው ከሴክሹዋል ሜትድ ታይፖች ማለት ነው። ሶ ማንም ይስት የሚከተለው ከዛ ሜትድ ውስጥ ማለት ነው። So which organ is responsible for bile production? ይሄ ባይል እንግዲህ ለምንድነው የሚጠቅመው? ለፋቶች ወይም ፋት ባይዝ ወይ በአንዴ እንትን የሚሆን አይደለም። በአንዴ ምን ብሬክ ዳውን የሚሆን አይደለም። ወይ ዳይጀስትድ የሚሆን አይደለም ፋት ማለት ነው። ሶ ፋት ስንል ለምሳሌ ኬሚስትሪ ላይ አለ አይ ቲንክ የዩኒት 6 መጨረሻ አካባቢ 11ኛ ክፍል ፋቲ አሲድ እነዚህ የመሳሰሉ ነገሮች አሉ አይደል? ኦክሲጅን ኮንቴኒንግ ኮምፓውንድስ ብሎ ፋቲ አሲድን ከካርቦክሲሊክ አሲድ ውስጥ ከሚመደቡ ናቸው። ሰው ስለ እነሱ ኤክስፕሌን ያደርጋል። ሰው እነዚህ ፋቲ አሲዶች ሎንግ ቼን ኦፍ ሃይድሮካርበን ናቸው። then እነዚህ ፋቲ አሲዶች በአንዴ ብሬክ ዳውን የሚሆኑ አይደለም። ላይክ እንደ ቅቤ ላይ ዘይት ላይ ፋት ነው ያለው ፋት ነው። ግን ሰው ጮማ ስትበላ ያለው ምናምን ስታርስ ፋት ሰው ያንን ብሬክ ዳውን ለማድረግ የምንጠቀመው ማን ባይል ፕሮዳክሽን ባይል ያስፈልገናል። ይሄ ዳይጀስሽንን ኦከር እንዲሆን ማድረግ ባይል ያስፈልጋል። ይህንን ደግሞ ፕሮዲውስ የሚያደርገው ማን ነው? ጋል ብላደር ነው ማለት ነው። ጋል ብላደር ምንድን ያልኩት ሶሪ ምንድን የተፈጠረው? መልሱን እንደዚያ ሊቨር ውስጥ ነው ፕሮዲውስ የሚሆነው። ከዛ ደግሞ ስቶርድ የሚሆነው ጋል ብላደር ውስጥ ነው። ምንድን እያወራሁት? ስቶርድ የሚሆነው ብላደር ላይ ፊኛ እያለ እሱ ውስጥ ነው ስቶር የሚሆነው። ፕሮዲውስ የሚያደርገው ደግሞ ምንድነው? ሊቨር ነው ማለት እሱም ፕሮዲውስ የሚያደርገው ሊቨር ነው። ጉበት ማለት ጉበት ፕሮዲውስ ያደርጋል ባይልን። ስቶርድ የሚሆነው ደግሞ ጋል ብላደር ነው። ሶ ምንድነው ያለው? which organs for ፕሮዲውስ የሚያደርገው ሊቨር ነው። ሊቨር ነው ፕሮዲውስ የሚያደርገው ማለት ነው። ሶ ሊቨር ፕሮዲውስ ያደርገዋል ማለት ነው። the liver produces which digest fats ማለት ነው። where ለዚህኛው ነው በርመልሱ ማለት ነው። which where is stored bile stored before release ከመሆኑ በፊት የት ነው? ጋል ብላደር ላይ ነው ስቶርድ የሚሆነው ማለት ነው። 83ኛ which enzyme begins the digestion of starch? starch ማለት ለምሳሌ ሙዝ ብትበላ ዳይጀስሽን አፍ ውስጥ ይጀምራል። በማን የሚባለው? በአመላይዝ በሚባለው ኤንዛይም ሁልጊዜም የኤንዛይማቲክ ዳይጀስሽን የት ነው የሚጀምረው? አፍ ውስጥ ነው የሚጀምረው ማለት ነው። ሰው የትኛው ኤንዛይም ነው the digestion of starch in the mouth?
የትኛው ኢንዛይም ነው? አመላይዝ የሚባለው ኢንዛይም ነው ማለት ነው። ሰው ዳይጀስሽን በማውዛችን ኦከር እንዲሆን የሚያደርገው ማለት ነው። ሳሊቨሪ አመላይዝ ስታርች ዳይጀስሽን የት ውስጥ? ማውዝ ውስጥ ማለት ነው። አመላይዝ ማለት ነው። ስታርች ማለት እነዚህ ካርቦሃይድሬቶች ማለት ነው። የነሱ ምን ይሆናሉ? የነሱም ምን ኦከር ይሆናል? አመላይዝ ኦከር ይሆናል። ያ ማለት ምንድነው? እዚህ ጋር አመላይዝ ይሄ ኢንዛይም ምን ያደርጋል? ዳይጀስሽኑን ኦር ብሬክ ዳውኑን ምን ያደርጋል? ስፒድ አፕ ያደርጋል ማለት ነው። ስፒድ አፕ ያደርጋል ማለት ነው። ሶ ሳሊቨሪ አመላይዝ ስታርች ዳይጀስሽን ይላል ማለት ነው። ባይዘው ይደክሞኛል። ሞስት ኒውትሪየንት አብዞርቤሽን ኦከርስ ኒውትሪየንት አብዞርቤሽን ኦከር የሚያደርገው ስቶማታይ ምንድን ነው የሚለው ስሞል ኢንተስታይን ላይ ነው ማለት ነው። ይሄ ኤሶፋገስ አፋችሁን ከስቶማክ የሚያገናኘው ነው ማለት ነው። ኤሶፋገስ የሚባለው ማለት ስቶማክ ደግሞ ጨጓራ ነው። ስሞል ኢንተስታይን እና ላርጅ ኢንተስታይን አለ። ላርጅ ኢንተስታይን ብዙ ጊዜ ለስቶሬጅ ነው ማለት ነው። ስቶርድ ይሆናል ማለት ነው። ሶ ግን ስሞል ኢንተስታይን ላይ ነው ምን የሚሆነው አብዞርብድ የሚሆነው ማለት ነው። ኒውትሪንቶች አሲሚሌሽን ኦከር የሚሆነው ስሞል ኢንተስታይን ነው ማለት ስሞል ኢንተስታይን ሃዝ አ ቪል የምትባል ምን አላት? ስትራክቸር አላት ዳት ኢንክሪዝ አብዞርቤሽኑን ኢንክሪዝ የምታደርግ ሶ ቪል ያላት ከዛ ምን ይሆናል ማለት ነው። which structure increases the surface area of the small intestine small intestine ምን አለ? surface area አሉ ቀዳዳዎች አሉ። እቺን ቀዳዳዎች ኒውትሪየንት አብዞርብ እንዲሆን እቺን ቀዳዳ የምታሰፋ ማነች? ቪል ትባላለች። ቪል አልቬሎ ማለት ለጋዝ ኤክስቼንጅ ኦከር የሚሆንበት ኤግዛክት ፕሌሱን ላንግ ውስጥ ማለት ነው። ለጋዝ ኤክስቼንጅ ሪስፖንሲብል ናቸው ማለት ነው። ኒውሮንስ ማለት ኒውሮንስ ማለት ፕላትሌትስ ማለት ደግሞ አንዱ ደም እንዲረጋ የሚያደርግ ነው። ሶ ቪል ማክሲማይዝ ኤነርጂ ሪዘርቬሽን ዳንስ what is the main function of the skeleton? የስኬለተን main function ኦክሲጅን ፕሮዲውስ አያደርግም። ኦክሲጅን ፕሮዲውስ አያደርግም። እንትን ናቸው ምንድን ናቸው? ቦን ነው። ቦን ሲስተም ነው ኦክሲጅንን ፕሮዲውስ የሚያደርገው ማለት ነው። ቢካዝ ሰርተን ብለድ ታይፖች የት ነው ፕሮዲውስ የሚሆኑት? ቦን ውስጥ ነው ማለት ነው። ዳይጀስት ፉድን ዳይጀስት አያደርግም። ፉድን ዳይጀስት የሚያደርገው ራሱ ግን ሰፖርት ኤንድ ፕሮቴክት በዲን እና ሰፖርት ያደርጋል። ከዛ ፕሮቴክት በዲን ይጠብቃል። ሰፖርት ያደርጋል ስኬልተን ማለት ነው። የስኬልተን ቆይ እንጂ answer is B ነው of course ትክክለኛ ማለት ነው። support and protect the body ማለት ነው። so skeleton provides support and protection ይሄ ሜን የሚባለው ፈንክሽን ነው የስኬልተን ማለት ነው። ይሄ ፕሮዲውስ ኦክሲጅን የሚሆነው ቦን ማር ውስጥ ነው። ይሄ እንትን ፕሮዲውስ የሚሆነው ኦክሲጅን ፕሮዲውስ የሚሆነው ማለት ነው። ኦክሲጅን እንደዛ ሳይሆን ፕሮዲውስ የሚሆነው አክቹሊ ቦን ውስጥ ቦን ማሮ የሎ ቦን ማሮ እና ሬድ ቦን ማሮ ተብሎ በሁለት ይከፈላል ማለት ነው። ሶ የሎ እና ሬድ ቦን ማሮ ማለት ነው። ይሄ የሎ ቦን ማሮ የሚባለው ምን ያደርጋል? ፋትን ስቶር ያደርጋል ማለት ነው። ፋትን ስቶር ያደርጋል። ለፋት ስቶሬጅ እንጠቀማል ቦን ማሮ ማለት ነው። ከዛ የሬድ ቦን ማሮ ማለት ደግሞ የዲፍረንት ካይንድስ ኦፍ ሴሎችን ፕሮዲውስ ያደርጋል። እንደ ዋይት ብለድ ሴል፣ እንደ ሬድ ብለድ ሴል እና እንደ ሬድ ብለድ ሴሎችን ፒልስ የሎ ቦን ማሮ ፕሮዲውስ ያደርጋል ማለት ነው። ሰው ከነዛ ውስጥ ደግሞ ምናልባት ሬድ ብለድ ሴል ውስጥ ኦክሲጅን ስቶርድ ሊሆን ይችላል ምናምን በሚለው ከያዝን ማለት ነው። ከዛ ውጭ ግን ኦክሲጅንን ፕሮዲውስ የሚያደርገው እኔ አሮን ነው። ኦክሲጅንን ፕሮዲውስ የሚያደርገው ማን? ኦክሲጅንን ፕሮዲውስ የሚያደርገው ኦክሲጅን እንግዲህ ናቹራሊ ያለ ነገር ነው። ሶ ለፎቶሲንተሲስ እንትን ፕሮዲውስ ምናልባት ግን እንትን ፕሮዲውስ ሊያደርግ ይችላል። ፕላንቶች ፕሮዲውስ ያደርጋሉ አይባልም፣ ብሬክ ዳውን ያደርጋሉ ነው የሚባለው እንጂ ፕሮዲውስ የሚያደርግ እንግዲህ የለም። እንግዲህ ለኦክሲጅን ከፕላንቶች በፎቶሲንተሲስ ሲወጣ ምን ወተር ኤችቶ ሲደመር ምን ሲደመር ኤችቶ ሲደመር ካርቦን ዳይኦክሳይድ ሲደመር ላይት ኤነርጂ ማንን ይሰጣል? ግሉኮስ ብራድ ኦክሲጅንን ይሰጣል። ይሄ ኬሚካል ሪያክሽን አማካኝነት ከካርቦን ዳይኦክሳይድ እና ከወተር መጣ እንጂ ፕላንቶች ቀየሩት እንጂ ኦክሲጅን በተፈጥሮ ያለ ነገር ነው ማለት ነው። ግን ደግሞ በዚህ እንትን ወደ ውስጥ ምን ተነፍሰው ወይ አቶሞስፈሩ ምን ያህል ኦክሲጅን ያለው ይመስላችኋል? ለምሳሌ እኛ ወደ ውስጥ ምን ተነፍሰው አብዛኛው ናይትሮጅን ነው። 78% ናይትሮጅን ነው ያለው። ከዛ ትንሽ እያለ ከዛም በለጥ የሚለው ኦክሲጅን አለ። ከዛ ካርቦን ዳይኦክሳይድ አለ ማለት ነው። ሰው እኛ ወደ ውስጥ ስንተነፍስ ምን ያለው ምን ተነፍሰው 16% 18% የሚያህል ፐርሰንት የሚያህል ኦክሲጅን አለበት። በአብዛኛው ደግሞ 78 የሚሆን ምን አለበት?
78 የሚያህል እንትን አለበት። 78 የሚያህል ምን አለበት? ናይትሮጅን አለበት። ከዚህ 0.04 የሚያህል ደግሞ ካርበን ዳይኦክሳይድ አለበት። ወደ ውጭ ስናወጣ ደግሞ 4% የሚያህል ምን አለበት? 4% የሚያህል ካርበን ዳይኦክሳይድ አለ። ግን በኦክሲጅን ነው የሚበልጠው። ስንታወጡ ወደ ውጭ በ16 ምናምን ፐርሰንት ያ ነው የሚወጡት። ያን ያዙ። እዚህ ውስጥ የለም ያሌለ ነገር አልነካከም ማለት ነው። so muscles are attached to bones so መስሎች ጡንቻ ከቦን ጋር ከአጥንት ጋር አታችድ ሆኗል። በማን አማካኝነት ነው? በቴንደንዝ አማካኝነት ነው። ሌጋመንት ቦንቱ ቦንን ነው ኮኔክት የሚያደርገው ማለት ቦንቱ ቦንን ሌጋመንት ፋይበርስ ፓርት የምንለው ካርትሌጅ ኤንድ ጆይንትስ የምንላቸው ስቲል ቦንቱ ቦን ነው። ረቢንግን ይከላከላሉ ማለት ነው። ይህ ቴንደንስ ነው መስልን ከቦን የሚያገናኘው ማለት ነው። ያን ያዙ። ቴንደንስ ኮኔክት መስል ቱ ቦንስ ሰው ያን ያዙ ማለት ነው። 88ኛ ኦማጂ which type of joint allows movement in many direction በሁሉም ዳይሬክሽን ሙቭ እንድታደርጉ የሚያግዛችሁ የትኛው ነው? ሰው የአንደኛው ጭንቅላት ይሄ እንቁላል የሚመስል ጭንቅላት በሌላኛው ሲኒ ውስጥ አስቀምጣችሁ ወደዚህ በሁሉም ዳይሬክሽን ሙቭ ማድረግ ትችላላችሁ ማለት ነው። ስለዚህ ቦል ኤንድ ሶኬት ሂንጅ ጆይንት ለምሳሌ ቦል ኤንድ ሾልደርም ማንሳት ይችላል። ሾልደር እጃችንን ማወዛወዝ ወደዛ ማድረግ እንችላለን አይደል? እግራችንም እኮ ሂፕ ጆይንት ያለ ባለ አማካኝነት ወደፊት ኳስ ስትጠልዙ ወደ ኋላ ስታደርጉ ወደፊት ስታደርጉ እግራችን ሙሉ ፌሞርን ሂመርስ እዚህ አክቹዋሊ ከላይ ያለ ፓርት ነው። የአጥንት ነው። ከላይ እጃችን ላይ ያለ ነው። ኡሊና አለ፣ ሬዲየስ አለ ከላይ ያለው ማለት የእጃችን አፐር አርም እና ሎወር አርም። ግን ከታች ያለው እግራችን ደግሞ ቲቢያና ፌሞር ይባላል። ይሄ ቲቢያና ፌሞር ሙሉ ሌንግዙ ማለት ነው። ሙሉ ሌንግዙ ወደፊት ምናምን የምታሩ ቦል ኤንድ ሶኬት ጆይንት ተጠቅማችሁ ማለት ነው። ሶ አንዱ ምን መሰላችሁ? ይሄ በምን አይነት ኤግዛምፕል ሲኒ ውስጥ እንትን ስታስቀምጡ ሲኒ ውስጥ ምን አስቀምጡ መሰላችሁ? ቴኒስ አስቀምጣችሁ በእንጨት ያዙትና ወደዚህ ማወዛወዝ ቦል ኤንድ ሶኬት። ሂንጅ ጆይንት ማለት እንደ በር ያለ ማለት ነው። ይሄ ለምሳሌ ሎወር አርም ኦፍ ኮርስ ሎወር አርም ፕላስ ደግሞ ቲቢያ ያለበትን ታውቃላችሁ። ጉልበታችንን ለምሳሌ ወደዚህ ማንሳት እችላለሁ፣ ወደ ውጭ ማውረድ እችላለሁ። ያ እንደ ፒቮት የምንለው ደግሞ ቀለበት ውስጥ የሆነ ሚሽከረከር ነገር ካለ ፒቮት ጆይንት እንላለን ማለት ነው። ቀለበት ውስጥ ማለት ደግሞ ለምሳሌ አንገታችን ኤግዛምፕል ነው ማለት ነው። መልሱ ቦል ኤንድ ሶኬት ነው። በሁሉም ዳይሬክሽን ኢኔብል እንዲሆን የሚያደርግ ማለት ነው። then 89 which vitamin deficiency causes scurvy means what does it mean? First we need to understand that. ስከርቪ የምንለው ምን ሲሆን ነው? ምን ኦከር ሲሆን ነው ስከርቪ የምንለው? ስከርቪ ማለት የድድ መድማት ደግሞ ደም ስኪናችን ስስ ሆኖ ለመድማት በቀላሉ የሚደማ ከሆነ ኢንፌክሽን ፋይት የምናደርግበት ወይ በጣም የሚቀንስ ከሆነ ያ ስከርቪ ማለት አክቹዋሊ ያ ነው። ሌላ ቦታ ገባው ማለት እንጂ ስከርቪ ማለት ራሱን የሆነ የቻለ ዲዚዝ ነው። የጥርስ መድማት እንዳልኳችሁ የጥርስ ሳይሆን የድድ መድማት የጥርስን የሚይዘው ማለት ነው። የእሱ መድማት እና ደግሞ ስኪናችን ዊክ ሆኖ ብለድ ቬዝላችን ደምን የሚያፈስ ከሆነ ከዛ በመቀጠል እነዚህ የሚመሳሰል ስከርቪ የሚባል ዲዚዝ ኦከር ይሆናል ማለት ነው። ኢሚዩን ሲስተምን የሚጨምር ድድ መድማትን የሚከላከል የትኛው ቫይታሚን ክፍል ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? የትኛው ነው? ፈርስት let me explain that ቫይታሚን ኤ የምንለው አይን በላችሁ ያዙ። አንድ ቪዲዮ ከዚህ በፊት ሰርች ያለው አይን። ይሄ ምንድነው? ቫይታሚን ኤ ስንል አይን ነው አልኳችሁ። አይን ማለት ምን ማለት ነው? ቫይታሚን ኤን ስትመገቡ አይናችን ጥርት አድርጎ ያያል፣ ስኪናችንም ጥርት ይላል። ከዛ አይናችን ቫይታሚን ኤ እና ካሮት ይባላሉ። እነሱን ካልበላችሁ ደግሞ ናይት ብላይንድ የሚባል በሽታ ይዛችኋል ማለት ነው። በማታ ማየት አትችሉም ማለት ነው። በማታ ጥርት አድርጋችሁ ማየት አትችሉም፣ ያ በሽታ ይዛችኋል ማለት ነው። ቫይታሚን ቢ የሚባለው ደግሞ ይሄ እነ ፕሮቲን ማለት ነው። ፕሮቲን ማለት
ፕሮቲን ህፃናት ኳሻኮር ሲይዛቸው ህፃናት አጥንታቸው ልፍስፍስ ይሆናል። ፕሮቲንን በደንብ የማያገኙ ከሆነ ማለት ነው። ፕሮቲን በደንብ የማያገኙ ያ ማለት መስል ስትሬንግዝን የሚሰጥ ማለት ነው። መስላችን ስትሮንግ እንዲሆን የሚያደርግ ቫይታሚን ቢ ላይ የሚመደቡ ምግቦች እንደነ ሚልክ እንደነ ኤግ ያሉ እንደነ ሚት ያሉ መስላችን ስትሮንግ እንዲሆን የሚያደርግ ምን ቫይታሚን ቢ ነው። ያለበለዚያ ኳሻኮር የመስል ዊክነስ ሲሆን ደግሞ በሽታው ደግሞ ኳሻኮር የሚባል በሽታ ይዛችኋል ማለት ነው። ቫይታሚን ሲ ደግሞ ቅድም እንዳልኳችሁ ነው። ድድ መድማት የድድ መድማት እንትናችን በቃ ደም ዝም ብሎ ለመፈሰስ የሚጋለጥ ከሆነ ሰው ደም ዝም ብሎ የሚፈስ ከሆነ ምን እንላለን? ቫይታሚን ሲ እጥረት አለበት ወይም ስካርቪ የሚባል በሽታ አለበት እንላለን። ቫይታሚን ሲ ስትወስዱ ድድ በአንድ አይደማም ምናምን የሚደማ በሽታ የቆሰለ ሰው ካለም ቫይታሚን ሲ ያሉ ምግቦችን ስንመገብ ቁስላችን ቶሎ ይሻላል። ቫይታሚን ሲ ልመገብ። ቫይታሚን ዲ ደግሞ ሪኬትስ የአጥንት ልፍስፍስነት ነው። ደግሞ የአጥንት ልፍስፍስነት ነው። እንደነ ካልሲየም ያሉ ሚነራሎችን በማጣት የምንለው ነው ማለት ነው። እንደነ ካልሲየም እንደነ ፎስፈረስ ያሉ አጥንታችንን ስትሮንግ የሚያደርጉ ሚነራሎችን በማጣት ከዛ በላይ ደግሞ ፀሀይ ላይ በመቆም ራሱ ስኪናችን ቫይታሚን ዲን ይሰራልናል ማለት ነው። ከዛ ቦናችን ስትሮንግ ይሆናል ማለት ነው። ሶ ነግራችኋለሁ። ስካርቪ ምንድነው? ሪዛልትስ ፍሮም ኢንሰፊሽንት ቫይታሚን ሲ የሚመጣ ነው ማለት ነው። ሶ ቫይታሚን ሲ ኢንሰፊሽንት የጎደለ ከመሆኑ የሚመጣ ነው ማለት ነው። ሶ which mineral is required for healthy teeth? ይሄ ምንም በጭፍን የምንመልሰው ነው። ቦናችን ስትሮንግ እንዲሆን ቲዛችን ስትሮንግ እንዲሆን የትኛው ነው? ሶዲየም ነው? አዮዲን ነው? ፖታሺየም ነው? it is calcium ሜን የሚባለው ካልሲየም ነው። ኦኬ ካልሲየም ነው the main የሚባለው ማለት ነው። calcium is essential for bone and tooth formation. ኦኬ ለቦን እና ለቱዝ ፎርሜሽን በጣም ኤሴንሻል የሆነው የትኛው ነው? ካልሲየም ብላችሁ እንትን ያዙት ማለት ነው። 91ኛው which process results in variation among offspring? ቅድም ነግራችኋለሁ። ቫሪዬሽን ኦከር እንዲሆን ነው የሚያደርገው የትኛው ሴክሹዋል ሜትድ ምን ከሴቷ ከወንዱ ስፐርም እንደዚህ ዩኒየን ሆኖ አንድ ልጅ ሲፈጥሩ ይሄ ልጅ እናት ሊመስል ይችላል ወይ አባት ሊመስል ይችላል ወይ አባት ውስጥ ሂድን የሆነ ሪሰሲቭ የሆነ ፕሮፐርቲ ካለ ያንን ሪቪል ሊያደርግ ይችላል የአያቱ ምናምን ማለት ነው። ስለዚህ አሁን ቫሪዬሽን ኦከር እንዲሆን የሚያደርገው የትኛው ነው? ሴክሹዋል ሜትድ ነው። ምን እንዲሆን ኦከር የሚያደርገው ቫሪዬሽን ሪዛልት ኦከር እንዲሆን የሚያደርገው ባይኖች አሴክሹዋል ሜትዶች እንደነ ባይነሪ ፊዥን፣ በዲንግ፣ ፍራግመንቴሽን እነዚህ ምንድን ናቸው? እነዚህ አሴክሹዋል ሜትድ ናቸው ማለት ነው። እነዚህ ሁሉም አሴክሹዋል ሜትድ ውስጥ የሚመደቡ ናቸው ማለት ነው። ምን የፋሚሊ የሜል እና የፊሜል ጋሜታ አያስፈልግም። ስፐርም እና ኤግ አያስፈልግም። እኔ ለራሴ ራሴን ከፍዬ ምንም እኔ ሲግማ ነኝ። እኔ ራሴን ከፋፍዬ ነው ልጆች የሚኖሩኝ ማለት ነው። ሶ አሴክሹዋል ሜትድ ማለት ነው። ሶ ያ ሜትድ ይባላል ማለት ነው። ሶ ሴክሹዋል ሲባል ደግሞ እንደነገርኳችሁ ነው። ደን በዚህ ጊዜ ደግሞ ቫሪዬሽን ነው የሚኖረው ማለት ነው። ሶ ቫሪዬሽን ደግሞ ኢምፖርታንት የሆነ ነገር ነው። እንዲህ ኢምፖርታንት ብላችሁ አትያዙት። ብዙ ጊዜ ማትሪክ ላይ ሲመጣ ኢምፖርታንት የሴክሹዋል ኢምፖርታንሱ ምንድነው ብሎ ቫሪዬሽን ነው ጄኔቲክ ቫሪዬሽን ኦከር እንዲሆን ያደርጋል በሚለው ነው የሚያዘው ማለት ነው። ሶ ከዛ በመቀጠል 92ኛው what is an ecosystem? Ecosystem is where ecology. What is ecology? Ecology is the study of living things interacting with each other and with the environment. A simple example. So living organisms, BC level, living organisms and their environment interacting together. Okay, that is okay. ሌላው አይሆንም ማለት ነው። So 93ኛው which tropical level contains ይሄ ምንም እንትን የሚባለው ትሮፒክ ሌቭል እንክፈሏ። መጀመሪያ እዚች ጋር ዝም ብለን እንትን እንስራ። ዝም ብለን ኢማጂን የሆነች ነገር እንስራ አይደል? ትሮፒክ ሌቭል የሚባለው ለምሳሌ ዝም ብለን ይሄን እዚህ ጋር ባረግ then ትሮፒክ ሌቭል ይሄን ትሪያንግል ሶ ይሄ ነው በቃ ትሮፒክ ሌቭል የምንለው አይደል? እዚህ ጋር ትሮፒክ ሌቭል ማለት ምንድነው? ከታች ያለ አለ፣ ከዛ ቀጥሎ ያለ አለ፣ ከዛ ቀጥሎ ያለ አለ፣ ከዛ ቀጥሎ ያለ አለ። ሶ እነዚህ ምን ይባላሉ? እዚህ ቤዝ ላይ ያሉት ፕሮዲውሰር ይባላሉ፣ አምራቾች
ዩዥሊ ፕላንቶች እና ሰም ባክቴሪያ ናቸው የሚያመርቱ ቀጥታ ምግብን የሚያመርቱ አምራቾች አውቶትሮፍስ ይባላሉ። አውቶትሮፍስ ይባላሉ ማለት ነው። ዘን ቀጥሎ ያሉት ደግሞ ምንድነው? ኮንሱመር ማለት ተመጋቢ። ስለዚህ የመጀመሪያዎቹ ኮንሱመር ደግሞ ምን ይባላሉ? ሄርቢቨርስ ይባላሉ። እንደነ በግ እንደነ ቅጠላ ቅጠል የሚበሉ ማለት ነው። እንደነ በግ እና ከዛ ላም እና ምናምን ፍየል ምናምን ያሉ እነዚህ ፕራይመሪ ኮንሱመር ቅጠል የሚመገቡ ሁሉ ፕራይመሪ ኮንሱመር የመጀመሪያ ተመጋቢዎች። ፕራይመሪ ኮንሱመሮች ደግሞ ሰከንደሪ ኮንሱመሮች አሉ። እነዚህን ፕራይመሪ ኮንሱመሮችን ሊመገቡ የሚችሉ ምን ይባላሉ? ሰከንደሪ ኮንሱመርስ ይባላል። ዘን ተርሸሪ ኮንሱመርስ ደግሞ እነዚህን አሁን የተመገቡትን ድጋሚ የሚመገቡ ደግሞ ተርሸሪ ኮንሱመርስ ይባላሉ። በዛ ነው። እነዚህ ደግሞ ሄተሮትሮፍስ ይባላሉ። ከዛ በመቀጠል ደግሞ ያሉ ደግሞ ስካቬንጀርስ የሚባሉ ጥንባንሳ ማለት ነው። ስካቬንጀርስ ማለት ጥንባንሳ የሞተ ነገር የሚበላ ስካቬንጀርስ ይባላል ማለት ነው። ሄርቢቮርስ ይባላል ደግሞ ሳር ምናምን የሚበላ። አውቶትሮፍስ ማለት ደግሞ ፕላንቶች ናቸው። አብዛኛውን ጊዜ ምግብን የራሳቸውን ምግብ ማዘጋጀት የሚችሉ ናቸው ማለት ነው። ከዛ በመቀጠል ደግሞ አክቹዋሊ አሉ እኮ አይደል እንዴ ካርኒቮረስ የሚባሉ አሉ። ስጋ በል ማለት ካርኒቮረስ የሚባሉ ናቸው። ስጋ በል ካርኒቮረስ ይባላሉ። ኦምኒቮረስ ሲባል ደግሞ ስጋም እና ደግሞ ፕላንቶችንም የሚሞካከሩ ኦምኒቮረስ ይባላሉ። ከነዚህ አንፃር የያዙ ኢዚ የሆነ ኩዌስችን ነው። ምንድን ነው የሚለው? ትሮፊክ ሌቭል ሄርቢቮርስ ፕራይመሪ ኮንሱመር ይይዛቸዋል። ፕራይመሪ ኮንሱመር ማለት እጽዋቶች ለሚገኙ የመጀመሪያ ተመጋቢዎች፣ ሁለተኛ ተመጋቢዎች ፕሮዲውሰሮች አሉ መጀመሪያ፣ ከዛ በመቀጠል ያለ ማለት ነው። ሶ 94ኛም which trophic level receives great amount of energy በጣም ትልቅ የሆነ ኤነርጂ የሚቀበለው የትኛው ነው? ከፀሐይ የመጣችው ኤነርጂ ቀጥታ የት ነው የምታልፈው? ፕላንት ላይ አይደለች? ስለዚህ ፕሮዲውሰሮች ፕላንቶች ወይም አንዳንድ ባክቴሪያዎች ምን ከፀሐይ ቀጥታ የመጣችው ኤነርጂ ክሬት አድርጎ ያችን ኤነርጂ ያደርጋል። እነሱን የተመገበው ኤነርጂ ሁሉ ፕራይመሪ ኮንሱመር አለ። ሰከንደሪ ሶሻል ኤነርጂ በ10% ነው ይቀነሰ የሚሄደው በ10% ይቀነሰ። ስለዚህ የመጀመሪያዎቹ ያገኛሉ ማለት ነው። የመጀመሪያዎቹ ያገኛሉ። ሶ ፕሮዲውሰሮች ያገኛሉ። ከፕራይመሪ ኮንሱመሮች በምን ያህል ፐርሰንት ነው የሚበልጡት? ኦልሞስት በ90% ነው የሚበልጡት። ቢካዝ 10% ብቻ ነው ወደ ኤነርጂ ብቻ ነው ወደ የተተራረፈው ወደ ሰከንደሪ እነሱን ኮንሱም ወደሚያደርጋቸው የሚተላለፈው 10% ኤነርጂ ብቻ ነው ማለት ነው። ስለዚህ በዚህ እያሰላችሁ ሂዱ ማለት ነው። ሶ ምንድነው ግሬት አማውንት ኦፍ ኤነርጂ ፕሮዲውሰሮች ውስጥ የሚገኘው? አውቶትሮፍስም ባክቴሪያም ሊሆኑ ይችላሉ። ባክቴሪያም ኤነርጂን ፎርም ያደርጋሉ። ሶ ዳርክ ሪአክሽን ላይት ሪአክሽን ተብሎ እዛ መክፈቻ። ሶ እዚህ ጋር which scientist is credited with developing the theory of evolution? ዳርዊን ነው። ምንም እንትን የሚባል የለውም። ዳርዊን ነው። ይሄ ምንም እንትን ውስጥ የምንገባበት ነገር የለም ማለት ነው። So Darwin proposed natural selection as a mechanism for evolution ማለት ነው። by natural selection evolution ካለ እኮ በቃ ማነው ኢቮሉሽን ሙሉ ስሙን ካስገባ እንትና ነው ዳርዊን፣ ቻርልስ ዳርዊን ነው ኢቮሉሽን የተፈታተነን ከዝንጀሮ ነው ምናምን ሲል ሲፈላሰፍብን የቆየው ቻርልስ ዳርዊን። Then ስድስተኛ antibiotics are effective against viruses only ይላል። አስወጡት only ያለው ሙሉ አስወጡ። ከዛ ባክቴሪያ ይላል። ከዛ ኦል ፓቶጂንስ ማለት ደግሞ ብዙውን ጊዜ ይሄ አንቲባዮቲክስ ለምንድን ነው ኢፌክቲቭ ውጤታማ የሚሆነው? አንቲባዮቲክስ ማለት ይሄ ሰብስታንስ ነው or chemicals that kills what ባክቴሪያዎችን kill የሚያደርግ ሰብስታንስ ነው። ሶ ኢፌክቲቭ የሚሆነው ደግሞ ባክቴሪያ ላይ ነው ማለት ነው። ሶ አንቲባዮቲክስ ታርጌት ባክቴሪያል ኢንፌክሽን ባክቴሪያል መግደል ላይ ነው ፎከስ የሚያደርገው ማለት ነው። ሶ ፈንጋይ ብቻቸውን አንዳንድ ፈንጋዎች ላይ ግን አንቲባዮቲክስ ተብሎ አብዛኛው ጊዜ እንደነ ቱበርኩሎሲስ ለምሳሌ ባክቴሪያ ናቸው። እነሱን ኪል ለማድረግ ደግሞ ተቅማጥ ሲይዛችሁ እነዛን ኪል ለማድረግ ሜንሊ እነሱ ላይ ነው ባክቴሪያ ላይ ነው አንቲባዮቲክስ ፎከስ የሚያደርገው። So ያን ያዘው which disease is caused by HIV በኤችአይቪ caused የሚሆነው በዚህ በኤችአይቪ አማካኝነት የሚመጣ ዲዚዝ የትኛው ነው?
ኮሌራ ማለት ኦልሞስት ተቅማጥ ነው ብለዋችሁ ብያ። ይሄ ደግሞ ወባ ነው። ቱበርኩሎሲስ ደግሞ እንደ ጉንፋን ያለ ደረቅ ሳል ያለ ቼስታችሁን የሚያሳምማችሁ ምናምን ነው ማለት ነው። እሱም በባክቴሪያ የሚመጣ ነው መሰለኝ። አሮ ነው ግን በባክቴሪያ ነው። አዎ ነው በባክቴሪያ የሚመጣ ነው። ቱበርኩሎሲስ በባክቴሪያ ነው የሚመጣው። አዎ I'm 100% sure። ኦኬ ምንም እንትን አትበሉ። በባክቴሪያ ነው የሚመጣው ቱበርኩሎሲስ። ኦኬ ይሄ HIV ምን መሰላችሁ? ሂማን ኢሚዩኒ ዴፊሽንሲ ቫይረስ ይባላል። ይሄ ሂማን ኢሚዩኒ ዴፊሽንሲ ቫይረስ 3 ስቴጆች አሉት። አይ ቲንክ አኪዩት አለ፣ ክሮኒክ አለ፣ ከዛ ደግሞ አንዱ ናሮ ነው። አኪዩት አለ፣ ክሮኒክ አለ። ከዛ አኪዩት የሚባለው መጀመሪያ አካባቢ ላይ ያለው የመጀመሪያዎቹ ቀናት ላይ ያሉ የምታሳዩት። ለምሳሌ እኔ HIV ያዘኝ አይደል? በሴክሹዋል ትራንስሚት ውስጥ ነው የሚመደበው አይደል? እኔ HIV ያዘኝ እና HIV ፖዚቲቭ ተብሎ ነው የሚነገረኝ። HIV ፖዚቲቭ ካለኝ የመጀመሪያዎቹ ሳምንታት ውስጥ 5 ሳምንታት ውስጥ አካባቢ የማሳየው ነገር አለ። የመጀመሪያው 5 ሳምንት 2 ሳምንት አኪዩት ይባላል። እና ደግሞ ይሄ ደግሞ ራስ ምታት ያለ እንደዚህ አይነት ያለ ምልክቶችን ያሳያሉ ማለት ነው። እነዚህ ያሉ ምልክቶችን ካሳየው በኋላ አኪዩት ይባላል ማለት ነው። ቀጥሎ ባለው ደግሞ ከአኪዩት ቀጥሎ ክሮኒክ የሚባለው ስቴጅ አለ። ክሮኒክ ስቴጅ ላይ ደግሞ ምንድነው የሚፈጠረው ካልን ክሮኒክ በሚባለው ስቴጅ ላይ ይሄ አሲምፕቶማቲክ ይባላል ኦር ድብቅ በመባል ይታወቃል ማለት ነው። ክሮኒክ የሚባለው ምን በመባል ይታወቃል? ድብቅ ወይም አሲምፕቶማቲክ ይባላል ማለት ነው። ክሮኒክ አኪዩት ብዬ ነግራችኋለሁ። ክሮኒክ HIV ኢንፌክሽን እና አኪዩት HIV ኢንፌክሽን ማለት ነው። ከዛ መጨረሻው ደግሞ ዲዚዙ ደግሞ ምንድነው? ኤዲስ ይባላል ማለት ነው። ኤዲስ የምንለው ደግሞ ምን ማለት ነው ካልን ደግሞ ከቃሉ ራሱ ማወቅ እንችላለን ማለት ነው። ምን ነው ዲስክራይብ የምታደርግልን ካልን ኤያችን ኤሳችን ከዛ ዲያችንም እናውቃለን፣ ከዛ አያችንንም እናውቃለን አይደል? ከእንትን ለምሳሌ ሂማን ኢሚኖ ዲፊሽንሲ ሲስተም ሂማን ኢሚኖ ዲፊሽንሲ ቫይረስ ከሚለው ነው። HIV ሂማን ኢሚኖ ዲፊሽንሲ ቫይረስ ከምትሏ HIV ማለት ምንድነው? ቫይረስ ነው። ሂማን ኢሚዩን ሲስተም የዋይት ብለድ ሴል አለ፣ ስፔሻሊ ላይምፎሳይትስ የሚባሉት የዋይት ብለድ ሴል ወይም TD4 ሴል የሚባሉት እኛን ከበሽታ የሚከላከሉ በሽታን ፋይት የሚያደርጉ እነዚህ ዋይት ብለድ ሴሎችን ምን ያደርጋቸዋል? አታክ ያደርጋቸዋል፣ ያጠቃቸዋል፣ ይቀንሳል HIV ማለት ነው። ያ ያጠቃ ይቀንስና ይቀንሰ ሄደው መጨረሻ ላይ በቃ 10 ዓመት እንደዚህ በዚህኛው ፕሮሰስ ይቆይና ከ10 ዓመት በኋላ ኤዲስ የሚባለው ዲቨሎፕ ይሆናል። ያ ማለት ያ ሰው በምንም በሽታ መከላከል ኦልሞስት ዊክ ነው፣ መከላከል ፈጽሞ አይችልም በሚባል ደረጃ ማለት ነው። ያ ኤዲስ ዲቨሎፕ ይሆናል ማለት ነው። TD or CD4 or T-ሴል የሚባለው ነው የሚያጠቃው። T-ሴል or CD4 የሚባለው ሴል ነው የሚያጠቁ። CD4 ሴል የምንላችሁ ደግሞ በኖርማል ሰው ስንት ነው? ከ500 እስከ 1600 ሴልስ ፐር ሚሊሜትር ኪዩብ ነው ማለት ነው። ከ500 እስከ 1600 ብያችኋለሁ። እንግዲህ ኤዲስ ዲቨሎፕ ሲሆንበት ይሄ ወደ 200 ይወርዳል ማለት ነው። ከዛ በታችም ይሆናል። ያ ማለት ያ ሰው በፍጹም መከላከል አይችልም። ከዚህ በኋላ እንግዲህ ከዚህ 10 ዓመት በኋላ ይሄ ሰውዬ እስከ 3 ዓመት ነው ሊኖር የሚችለው። ከዛ በኋላ ወደ አምላኩ መሄድ ነው ማለት ነው። ግን ከ10 ዓመት በኋላ ነው ኤዲስ ዲቨሎፕ የሚሆነው። ኤዲስ ዲቨሎፕ ሆነ ማለት መከላከል ፈጽሞ አችልም መሞት ነው በሚል ደረጃ ነው ማለት ነው። ኤዲስ ያ ነው ዲፈረንሱ ማለት ነው። ቅድም ምን እያልን ነበር? ነው ስፔሊንጉን ምንድነው ኤዲስ የሚለው ከየት መጣች የምትሏን ቃሏን ኤዲስ የምትሆን ዲፋይን ለማድረግ እየሞከርን ነበርና ማለት ነው። ኤዲስ ማለት ቅድም ነግሬያቸዋለሁ። አኳየርድ ማንን ሪፕሬዘንት አኳየርድ ማለት አገኘን ማለት አኳየርድ ኢሚኖ የምትሆን ሪፈር ታደርጋለች። ስለዚህ አኳየርድ ኢሚዩኖ ብያቸዋለሁ። አኳየርድ ኢሚዩኖ ካልኳችሁ በኋላ ከኢሚዩኒ ዲፊሽንሲ ከሚለው ጋር ማያያዝ ትችላላችሁ። ከዛ ሲንድሮም ነው ማለት ነው። አኳየርድ ኢሚዩኖ ዲፊሽንሲ ሲንድሮም
ነው ማለት ነው። መፍታት ከፈለጋችሁ ማለት ነው። ሶ ጊዜ ያላባክንባችሁ እነዚህ ናቸው ማለት ነው። ሶ በኤችአይቪ የሚመጣ ዲዚዝ ምንድነው ብያችኋለሁ። ኤዲስ ነው። አኳየርድ ኢሚኖ ዲፊሽንሲ ሲንድሮም የሚባል በሽታ ይመጣል ማለት ነው። ስለዚህ ኤችአይቪ ማለት ነግራችኋለሁ። ኤችአይቪ ማለት ኤችአይቪ የሚባለው ደረጃ እንደው ይሄ ዋይት ብለድ ሴሉ ያንን ላይ ራሱ እየተጠቃ አይደለም። ግን ይሄ ኤችአይቪ የሚባለው ራሱን በራሱ ምን እያደረገ እያባዛ ነው ውስጥ። ከዛ በኋላ ግን ዋይት ብለድ ሴልን የማጥቃት ይጀምራል። ዋይት ብለድ ተጠቅቶ ፊወርዳን 200 ሴሎች CD4 የሚባለው ሴል ከ200 ሴል በታች ሲሆን በዲያችን መከላከል ከ10 ዓመት በኋላ ማለት በዲያችን መከላከል ያቆማል። ከዛ ወደ ሞት እንመራለን ማለት ነው። ሶ ያ ነው ማለት ነው። ስንተኛ ደረስኩኝ? 97 ደረስኩኝ። ደስ ይላል። በጣም ደክሞኝ ነበር ባይ ዘ ወይ ማለት ነው። which blood cell produce አንቲባዲን ፕሮዲስ የሚያደርጉ የትኛው ብለድ ሴል ነው? አንቲባዲ ማለት ጀርሞችን ይሄ ወጣ ያለ ነገርን ፋይት የሚያደርግ ማለት ነው። ጀርም ካለ የተለያየ ነገር ካለ ፋይት የሚያደርግ አንቲባዲ ማለት ነው። አንቲባዲ በዲያችንን አንቲባዲ እንለዋለን ማለት ነው። ሌላ ነገር ሲመጣ ለምሳሌ መጥፎ ነገር ሲመጣ ያ እንደ ለምሳሌ እኔ ቤት ውስጥ አሏ እኔ ቤት ውስጥ ካለው ወይም እኔ አሏ እኔ ለኔ ቦዲጋርድ ካለኝ ያ ለኔ ያ ቦዲጋርድ ምን አንቲባዲ ነው። ስለዚህ ለኛም አንቲባዲ አለን። ይሄ ደግሞ ዋናው ዋይት ብለድ ሴል ይባላል። ይሄ አንቲባዲ ሆኖ ይከላከልልናል። በሽታ ሲመጣ ምናምን ይከላከልልናል። ሰው ከዚህ ደግሞ ዋይት ብለድ ሴል ደግሞ ሁሉም ሳይሆን ስፔሻሊ የሆነ ዋይት ብለድ ሴል አለ። ሊምፎሳይትስ ይባላል ማለት ፕሮዲስ አንቲባዲስ ፕሮዲስ የሚያደርጉት ማን ነው ማለት ነው? ሰርቴን ዋይት ብለድ ሴል ነው ፕሮዲስ የሚያደርገው። ዋይት ብለድ ሴል ነው አንቲባዲ ፕሮዲስ የሚያደርገው። ሰው ይሄ አንቲባዲ ደግሞ ቅድም እንዳልኳችሁ ይከላከልልናል ማለት ነው። ሰው 99 which process maintains relatively stable internal environment in the body? ሆሞስታሲስ ነው። ሰው ስታሲስ የሚባለው ሆሞስታሲስ ነው ማለት ነው። ኢቮሉሽን አይደለም። ፈርቲላይዜሽን ሚውቴሽን እና ዳይወርና ሆሞስታሲስ የምንለው ምንድነው? ለምሳሌ እኔ ቴምፕሬቸር 37 ዲግሪ ሴልሺየስ ነው አቨሬጅ የሚባለው። ሩም ቴምፕሬቸር የምንለው ደግሞ ስንት ነው? ሩም ማለት እኛ ያለንበት ኤንቫይሮንመንት ማለት አንድ ክፍል ያለ ሩም ቴምፕሬቸር እንለዋለን። ከ18 እስከ 24 ያለው ዲግሪ ሴልሺየስ ነው። ግን የሰው ልጅ እስከ 37 ዲግሪ ሴልሺየስ ነው አቨሬጅ የሚባለው ማለት ነው። 37 እስከ 36 ያለ አቨሬጅ ዲግሪ ሴልሺየስ ነው። ከዚህች ዝንፍ ማለት ሄዶ 40 መግባት ማለት መሞት ማለት ነው። እንደዛው ቁጠሩት። ሰው እንደዛ 40 እንዳይገባ ወደ 35 እንዳይወርድ እንደዚህ ምንም ሆሞስታሲስ ይባላል። ፕሮሰሱን ኮንትሮል ማድረጉ ማለት ነው። ከዛ ደግሞ ወተር ራሱ የሹገር መጠን ራሱ እኛ ውስጥ ከበዛ የሹገር መጠኑ የሚቀንስ ካነሰ የሚጨምር ውሃ መጠን እኛ ውስጥ ከበዛ በሽንት ሽና የሚል ከሌለ ጠጣ የሚል የሆነ ስቴብል የሆነ ቦታ አለ። እዛ ቦታ የሚያድርስ ይሄ ሆሞስታሲስ ይባላል። ይሄ ፕሮሰሱ ማለት ነው። ሶ ቢ ነው ዳንሰር ሰም ሬጉላር ኮንዲሽንስ ሰች አስ ቴምፕሬቸር ብለድ ግሉኮስ ማለት ነው። የመቶኛ እና የመጨረሻ ጥያቄ which characteristics is shared by all organisms? በሁሉም ኦርጋኒዝሞች ሼርድ የሚሆነው የትኛው ነው? ፎቶሲንቴሲስ ፕላንቶች ብቻ ናቸው እና አንዳንድ ባክቴሪያዎች ምግባቸውን ያዘጋጃሉ። ኤቢሊቲ ቱ ፍላይ አንዳንድ በርዶች ናቸው። እኔ አልበርም ለምሳሌ። ኤቢሊቲ ቱ ካሪ ሜታቦሊክ አክቲቪቲስ ሜታቦሊክ ካሪ አውት ማለት ማከናወን። ሶ ሜታቦሊክ አክቲቪቲን እኔ ያከናውናሉ። ሜታቦሊክ አክቲቪቲስ ሚንስ ኤቭሪ ሪአክሽን ዳት ኦከርስ ኢንሳይድ ማይ ቦዲ። ሶ ሁሉም ፕላንት ውስጥ ምን ይሆናል? ኬሚካል ሪአክሽን ኦከር ይሆናል። እኔ ጋር ኬሚካል ሪአክሽን ይሆናል። ሶ ይሄም ኬሚካል ሪአክሽን ደግሞ ሜታቦሊክ አክቲቪቲስ እንለዋለን። ሶ that's the reason ሲ ሜታቦሊክ ፕሮሰስ for necessary for life ይሄ ደግሞ ለላይፍ necessary ነው ማለት ነው።